ጥላት ሄዳለች ተብሎ አይደለም ማለት ነው you are in this together በቃ ወደዳችሁም ጠላችሁም ማለት ነው ስለዚህ ይሄንን ነገር በቃ በልብ ከትሩሊ ከልባችሁ እንትን ብላችሁ ማለት ነው እነዚህ ልጆች በተቻለ መጠን እርዷቸው ፓረንት አንድ ላይ ሆኖ እናትና አባት አንድ ላይ ሆኖ የተረዳ ኦቲስቲክ ልጅ አውትካሙ የሚገርም ነው ማለት ነው አሜዚንግ የሆነ ለውጥ ነው የምታዩት ልጆቹ ላይ የሚገርም ለውጥ ስለዚህ ፕሊዝ እንደው እየረዳችሁ ያላችሁ አባቶች ብዙዎች አላችሁ ቅኖች አባቶች ከእናት በላይ ደግሞ ለልጆቻችሁ ብትሆኑ ነው ያውቃለሁ አሉ ብዙ including my husband እግዚአብሔር አምላክ ይባርከው በእውነት I'm not going to sit here if he wasn't here ማለት ነው he is the one working behind እግዚአብሔር አምላክ ይባርከው ሌሎችም አላችሁ ብዙዎቻችሁ እግዚአብሔር አምላክ ይባርካችሁ የልጆቻችሁ አባት ያርጋችሁ በእውነት እናቶችም እንደዛው የልጆቻችሁ እናት ያርጋችሁ እግዚአብሔር አምላክ በእነሱ የምትደሰቱ ሁኑ ደግሞ እነኝን ነው እግዚአብሔር የሚጠቀመው መቼስ መጽሐፍ ቅዱስ ላይ አምሹር ቁርአን ላይም ደሴም ሊሆን ይችላል መጽሐፍ ቅዱስ ላይ I know like ብዙ እንከን ያላቸው ናቸው የተጻፉልን እነ ጌዲዮን እነ ዳዊት you name them ሁሉንም እንከን ያላቸው በሙሉ ግን እግዚአብሔር በእነሱ ድካም እየተገለጠ አይደለም በእነሱ ድካም እግዚአብሔር እየሰራ እንግዲህ ለኛ ተጽፈውልናል ማለት ነው እኛ እስከምናነባቸው ድረስ ስለዚህ በእነኚህ ልጆችም ድካም በእኛ ልጆች ድካም ብለን እኛ ያየንባቸው ድካም ዓለም ድካም በሚለው ነገራቸው ላይ እግዚአብሔር ይሰራል they are brilliant አምሯቸው በጣም ክፍት ነው ክፍት በዛ ላይ ኤንጅልስ ናቸው አይደለ መልካም ፍቅሮች የሆኑ ልጆች ማለት ነው ብዙ ስራ መሰራት ቢጠበቅባቸውም ሪዋርዲንግ ደግሞ ሲሰሩባቸው ፖዚቲቭ የሆነ ብዙ ነገሮችን ታያላችሁና መቼስ I'm so grateful for this platform እንደዚህ አንድ አይነት ችግር ያለን እህቶችን አንድ ላይ በዚህ መልኩ ተሰባስበን እርስ በርስ እየተናነጽን ከእርስ በርስ ከአንዳችን እየተማማረን ልጆቻችን የትም በቃይ ፈረደባት የሚሉን ማለት ነው ከውጭ እኮ ምናምን አይሷ እኮ ፈርዶባት አይ ምስኪን አይ እንዲያን ልጅ ሰጥቷት እኛ አላልንም ልጆቻችን ከበዱን አላልንም ከንፈር የሚመጡት ምናምን አትምጠጡልን ለኛ ማለት ነው እንካ አትምጠጡልን እኛ we are happy ከልጆቻችን ጋር ስራ አለብን ወይ ያው ስራ አለብን ግን ስጦታዎቻችንን አክብረን ተቀብለን እየሰራን ነው ማለት ነው እግዚአብሔር ይመስገን ነው የምንለው እኛ ባገኘነው አጋጣሚ እግዚአብሔርን ማመስገን አለብን ችግሩ እንዳለ ሆኖ ማለት ነው because የሰጠ የታመነ ነው እግዚአብሔር ሰጥቶናል ነኝ ልጆች እንዴት ማሳደግ እንዳለብን ደግሞ እሱ ያስተምረናል ጥበብ ማለት ነው እኛ መለመን ያለብን so I know ብዙ አወራሁን ልጆቹ በጣም ፕሮግረስ ማድረግ ይችላሉ ስለ ሆም ስኩሊንግ የጠየቅሽኝ እህቴ ቀደም ሆም ስኩሊንግ is possible መጀመሪያ ከትምህርት ቤት ኢንሮል ካረገ ልጅሽ you have to start ስለ ሆም ስኩሊንግም አውርተናል by the way እዛው ዩቲዩብ ላይ አለ ቪዲዮ ግሩፕ አለ የቴሌግራም ግሩፕ እሱም ላይ ጆይን አድርጊ ግን ከልጅሽ ትምህርት ቤት ገብቶ ከሆነ ኦልሬዲ ኢንሮል አድርጎ ከሆነ ፐብሊክ ስኩል you need to withdraw him ማለት ነው withdraw ማድረግ አለብሽ ፕሮፐርሊ ከዛ ለዲስትሪክትሽ ያለው ጋር አፕላይ ታረጋለሽ ሆም ስኩል ነው ማድረገው ልጄን ብለሽ ማለት ነው ከዛ immediately ነው you can keep him home as early as tomorrow ማለት ነው ልጅሽን ቤት አስቀርተሽ ከነገ ጀምሮ አይመጣም ትምህርት ቤት አይፒ ካለው አይፒውን ጠርተሽ you can tell them that አይመጣም ካሁን በኋላ ትምህርት ቤት ሆም ስኩል ነው ማድረገው ማለት ነው በቃ that's it as simple ነው አሜሪካን ሀገር ሆም ስኩል ማድረግ በጣም አብዛኛው ስቴት ማለት ነው so ከዛ እንዴት ነው ማድረገው ሆም ስኩሊንግ እንዴት ነው የሚሆነው ምናምን ቲክቶክ ላይ አውርተናል እና እዛ ዩቲዩብ ላይ ፖስት አድርገናል ግን I want to come back here and talk about homeschooling because ብዙ ሰው ስለሚፈራው ማለት ነው homeschooling is the best opportunity like bond ለማድረግ ሁሉን ነገር ለማድረግ ልጆቻችሁን ለማወቅ ብዙ ነገር ልጆችን ለማስተማር በሚገርም ሁኔታ ማለት ነው they are entrepreneurs ናቸው ሆምስኩል የተደረጉ ልጆች እኔ ልጄን ተሄዶ እንዲቀጠር አይደለም ማስተምረው he's gonna ቀጥሮ ነው የሚያሰራው ማለት ነው value አለው ምለው ነገር ነው ናት ዶክትሪን አይደለም የሚደረገው ማለት ነው ልጄ ትምህርት ቤት ሄዶ ዶክትሪን አይደለም እዚያ ግን እንደዛ ነው ፐብሊክ ስኩል በተለይ ልጆች የሚሄዱት ዶክትሪን ነው የሚደረገው ዚያና ኤጁኬሽን ትምህርት እየተማሩ አለመጡት እንዴት አሜሪካንን መውደድ እንዳለባቸው እንዴት አሜሪካንን አይ ነው ሰርቭ እንደሚያደርጉ እና ብዙ ነገር አይደል የሚማሩት ኢቭን አንዳንድ ነገሩንማ
ከናካቴው ለእኛ ራሱ ኤቲክሊ ማንፈቅደውን ነገር ነው አስተምረው የሚልኩልን ማለት ነው ልጆቻችንን። እዛ ተምረው የሚመጡትን ማፍረስ አለባችሁ እናንተ ሆም ስኩል ማድረግ የማትችሉ ማለት ነው። ማፍረስ አለባችሁ። እዛ ተምረው የሚመጡትን እያፈረሳችሁ እናንተ ቫልዩ መጨመር፣ ልጆቹ ላይ ቫልዩ ጨምሩ፣ ሃይማኖታችሁን አስተምሩ። እግዚአብሔር አለኝ ማለት ቀላል ነገር አይደለም። እናት አባት በህይወት ሎንግ አይኖሩም። አንድ የሰው ልጅ እድሜ 70-80 ነው የሚለው መጽሐፍ ማለት ነው። ስለዚህ እናንተ they no longer here የሚደገፉት ያስፈልጋል። ሰው ሳይሆን ሱፐር ፓወር ያለው ከላይ ከሰማይ የሆነውን እግዚአብሔር አምላካቸውን ማለት ነው የሚደገፉበትን እሱን አስተምሩ። ማስተማር ደግሞ በአንደበት ብቻ መናገር አይደለም። you have to model it። እናንተን ያያሉ ልጆች በማየት ነው የሚማሩት ማለት ነው። በማድረግ ብቻ አርግ የተባሉትን ሳይሆን በመመልከትም ነው። ስለዚህ ይሄን ሁሉ ኦፖርቹኒቲ ይሰጣችኋል ሆም ስኩል ማድረግ። ማትችሉ ደግሞ ልጆቹ ከትምህርት ቤት ተምረው ሲመጡ ምን ተማርክ ብላችሁ አዳምጡ። ምን ተማርክ እንደዚህ ሲል እንደዚህ እንደሆነ ታውቃለህ ያላችሁ ያፈረሳችሁ በራሳችሁ በናይስስ ዌይ ላይክ ምንድነው ፖለቲካሊ ኮሬክት በሆነ ለነሱ በሚመቻቸው መንገር አለብን። ውይ ብላችሁ ግን እንደተጠየፋችሁ ማለት ነው። you know what I'm talking about። ተጠይፋችሁ ያረ እንደው እነሱን ሰዎች ወይ እነኝን ያረ እንደው ምናምን ብላችሁ ካላችሁ ልጆቹ አይሰሟችሁም ማለት ነው። የዚህ ሀገር ልጆች በፍጹም አይሰሟችሁም። ለምንድን ነው የምትጠዩ? ለምንድን ነው የምትጠያቸው? እነሱ እኮ ናይሶች ናቸው፣ እነሱ እኮ እንዲህ ናቸው እያሉ አርጊው ነው የሚያደርጉት ከእናንተ ጋር እና አንቺ ጋር ነው ችግር ያለው አይነት ነገር ማለት ነው። እንደሱ አይደለም አድሬስ የምታደርጉት። በጥበብ ልጆች ጋር ራሱ ልጆችን ስናሳድግ ራሱ በልጆቻችን ፊት እግዚአብሔር ሞገስ እንዲሰጠን መለመን አለብን። እናንተ አሁን እኮ ልጆች የምናሳድግበት ዘመን በጣም ክፉ ዘመን ነው። በጣም ክፉ ዘመን። አባት እናት መጨረሻ ዘመን የሚባለው ማለት ነው። በቃ እርስ በርስ የሚናናቅበት፣ ልጅ እናቱን የሚንቅበት፣ ልጅ አባቱን የሚንቅበት ዘመን ነው አሁን። እንደ ድሮ በአይን ተግባብተን ምናምን ደሱ አይደለም። ብዙ ኢንፍሉዌንስ የሚያደርጋቸው ነገር ስላለ ማለት ነው። በጣም ብዙ ኢንፍሉዌንስ አለ። እናንተ እዚህ ጋር ሚስጥር ነው በትብከዝኛ መቼስ አበሾች ሚስጥራችን ብዛቱ ማለት ነው። ኧረ ይሄ ነውር ነው፣ ይሄ እንዴት ተብሎ ይነገራል ምናምን እንላለን ማለት ነው። you better tell your child ቁጭ አድርጋችሁ በስነስርዓቱ ማለት ነው እያንዳንዷን ነገር because እናንተ ካልተናገራችሁ somebody will tell them። እነሱ እንደሚፈልጉት አድርገው ማለት ነው። ቅድም ነግሬያችኋለሁ። they don't teach them, they doctrine ነው የሚያደርጓቸው እዛ። okay እንዴት አድርገው ፋክተሪ ኤምፕሎይ እና አንተ ሲባል አቤት ሂድ ሲባል ወዴት የሚል ነው ማሳደግ የሚፈልጉት ማለት ነው። ግን ሰዎች እንደሱ መሆን የለባቸውም። ሰዎች የራሳቸው አስተሳሰብ፣ የራሳቸው ማንነት፣ የራሳቸው አመለካከት ብዙ ነገር ያለንን ማለት ነው። ስለዚህ በተቻለ መጠን ልጆቻችንን ማየት ጥሩ ነው። ሆም ስኩል ማድረግ የምትችሉ go for it። በጣም ኢዚ ነው ጋይስ፣ እንደምታስቡት ከባድ አይደለም። ብዙ ሶሻል ላይፍ ላይኖራችሁ ይችላል። እንደፈለጋችሁ ነው ሰፈር ለሰፈር ጊዜ ላይኖር ይችላል። ግን guess what you are investing your time to create a better generation ማለት ነው። ከናንተ የወጣው better የሆነ generation በእነሱ generation ማለት ነው። በሚያድጉት ሰዎች መካከል ላይ ደና የሆኑ ልጆችን ማፍራት ትችላላችሁ። ግን እንደው ለፊውቸሩ እየሰራው ነው ብዙ ጊዜ የምሰማው ማለት ነው። ለልጆች ኢንቨስት ማድረግ አለብኝ፣ ለልጆች እንዲ ማድረግ አለብኝ። እኛ መከራን በላለን ከሚበሉት ከሚጠጡት አልፎ ተርፎ ፊውቸራቸውን እያሰብን ለኮሌጁ እንላለን፣ ለወደፊቱ እንደኔ እንዳይለፋ እያልን መከራ እናያለን እኛ ማለት ነው። የኔ እናት ሲኖር እኮ ነው አይደል እንዴ? ልጅ እኮ ሲኖር በህይወት ሲኖር ነው እዛ ጋር የሚደረሰው ማለት ነው። because ልጆቹ በጣም በተለይ እኔ በምኖርበት አካባቢ ቨርጂኒያ አካባቢ የምትኖሩ ታውቃላችሁ፣ ዲኤምቪ ኤሪያ በጣም ብዙ ልጆች ናቸው they commit suicide እድሜያቸውን ራሱ የሆነ እድሜ ላይ ሳይደርሱ በጣም ህፃናቶች ሆነው ማለት ነው። they are exposed for a lot of things። የሰው ልጅ አእምሮ ከሚችለው በላይ የተፈተነበት ዘመን አሁን ያሁኑ ዘመን ነው። ልጆች ደግሞ ገና በጨቅላ እድሜያቸው ማለት ነው። ህፃናት ልጆች መሸከም ከሚችሉት በላይ ከአእምሮ በላይ የሆነ ነገር የሚያዩበት የሚሰሙበት ዘመን ነው ማለት ነው። ስለዚህ እነኚህ ልጆች እንዴት ነው የምናስመልጠው?
ቤተክርስቲያን እሑድ ብቻ በመሄድ ነው ኦር መስጊድ ፍራይዴይ ነው አይደለም። we need to do a better job guys በእውነት we have to do a better job እና ልጆቻችንን ማስመለጥ አለብን። ኒውሮቲፒካል ኦር ኦቲዝም የኛዎቹማ ኢማጂን እንግዲህ ኦቲስቲኮቹማ እንዴት ነው እዚህ ዓለም ላይ ፊት አድርገው የሚኖሩት? ኢኩፕድ ካላረግናቸው ማለት ነው። ዛሬ we need to equip them። እግዚአብሔር አዋቂ ነው። አዎ የኛ አምላክ እንደሆነ የነሱም አምላክ ነው እግዚአብሔር ሁልጊዜ በእነሱም ዘመን ይሰራል ማለት ነው። በእኛ ዘመን የሰራ ጌታ ግን by the end of the day እኛ አእምሮ እንደተሰጠው ሰው እነኚህ ልጆች እንዳደራ እንደተሰጡን እንዳደራ እንደተቀበልነው አደራዎቻችንን እንዴት አድርገን ማሳደግ እንዳለብን እግዚአብሔርን ጸጋና ጥበብ እየለመንን ይላል ቃሉ አይደል? ጥበብ የጎደለው ይለምን ነው የሚለው። ያለ ነቀፋ ያለ ስስት በቃ እግዚአብሔር በዛ በትልቅ እጁ ዝርግፍ ያደርግባቸዋል ማለት ነው። ልጄን እንዴት ማሳደግ እንደምችል አላውቅም፣ ጥበብ ስጠኝ እርዳኝ ነው። ሲምፕል የሆነ ጸሎት ማለት ነው። እግዚአብሔር ይሰማል ይመልሳል። ሰው እንደሱ እያልን ጥበብ ከሱ እየጠየቅን ልጆቻችንን በጥበብ ማሳደግ ነው። ሁሉን ደግሞ ኦቲዝም እያን አንጨናነቅ። ቢካዝ የልጆች ባህሪ አላቸው። አንዳንዶቹ እሳቱ ሰናቸው አይደለ? ሁላችንም እኮ ሲብሊንጎች እንግዲህ ያሏችሁ ታውቃላችሁ አይደለ? ሁላችንም አንድ አይነት አይደለንም። እኛ 5 ነን። ሁላችንም አንድ አይነት አይደለንም። አንዳንዶቻችን የተቃጠልነን፣ አንዳንዶቻችን ዘግም ላይክ ነው ለዘብተኞች ነን፣ አንዳንዶቻችን ቬሪ ሶሻል ነን፣ አንዳንዶቻችን ደግሞ we are not so social ማለት ነው። each kid is different። ስለዚህ the same with autism ሁሉ ነገር ኦቲዝም አይደለም። it could be just a child behavior ሊሆን ይችላል። ስለዚህ ራሳችንን ኦቨርዌልም ሳናደርግ በተቻለ መጠን እንዳልኩት መስማት፣ ሪሰርች ማድረግ፣ ፖዚቲቭ የሆኑ ነገሮችን ለራሳችሁ መንገር፣ እርስ በርስ በመደጋገፍ የምትሰሙትን እየመረጣችሁ ስለ ቤተሰብ እንዴት አድርገን ስትረሳችንን ሚኒማይዝ እንደምናደርግ ምናምን ያወራንበት ቪዲዮ አለ። ቲክቶክ ማነው ዩቲዩብ ላይ ግቡና እሱን እዩ። ክፉ የሆነ በቃ እናንተን ቢልድ የማያደርግ የሆነ እናንተንም ክታርጎ የሚሰብር ጎረቤት ይሁን ዘመድ ይሁን እየቆረጣችሁ ወደዛ አያስፈልግም። ለኦቲስቲክ ፓረንትስ ለኦቲስቲክ ፋሚሊ ኔጌቲቭ ኤነርጂ አያስፈልግም። ኔጌቲቪቲ ብቻ ይዘው የሚመጡ አይ ዶንት ኖ የሰንዴይ ስኩል አብራችሁ የምትማሩ ተምራችሁ ያደጋችሁ ይሁን ቤተክርስቲያን የምታውቋችሁ ይሁን ኦር በሰፈር ለሰፈር ወይ በትምህርት ቤት ወይ ድሮ ጓደኛ ምናምን ኔጌቲቭ ኤነርጂ ይዘው የሚመጣ ግድባይ have a good day ብላችሁ ማባረር ነው ማለት ነው። that's it they have to go like there's nothing እናንተ የምታደርጉት ማንንም የለም። because life ራሱ ያመጣባችሁ ተጽዕኖ because ኦቲስቲክ ልጅ መቼስ አሳድጋለሁ ብሎ ትዳር የመሰረተ የለም ወልዳለሁ ብሎ አይደል? they happen to be our children right? so ህይወትን እንዳሰብ ነው አይደለም ማለት ነው። a little bit bumpy ሆኗል ማለት ነው። ለኛ ጋር ሲመጣ ትንሽዬ እንዲቁንጥጥ ጉርብጥ የሚያደርግ ነገር መጥቷል ማለት ነው እኛ ጋር። ስለዚህ እዛ ላይ ሌላ ጣጣ we don't have time ትከሻውም የለንም ፔሸንሱም የለንም ጊዜውም የለንም ማለት ነው ለማስተናገድ። በጌታ ፍቅር አሰናብታችሁ ጉድባይ have a good day ብላችሁ ጸልያችሁ መለያየት ነው ማለት ነው በሰላም በቃ ሰላምን ብቻ ወደ ቤታችሁ የሚያመጣው ያግር ይፍጠን እያላችሁ ጸልዩ። ሰላምን ብቻ ወደ እናንተ ጋር ይዞ የሚመጣው ሁሉ ሰው ሰላም ይዞ አይመጣም። አንዳንዱ ሰላማችሁ ሊሰርቅ ነው ማለት ነው። ስለዚህ ፎከሳችሁ ዳይቨርት ሳይሆን ልጆቻችሁ ላይ ራሳችሁ ላይ እና አዘ ቤተሰብ እናትና አባት ራሳችሁ ጤነኛ መሆን አለባችሁ ልጆቻችሁን ለማገዝ ማለት ነው። ጤናችሁ የምትጠብቁት ሁለታችሁ ብቻችሁን ስትሆኑ ነው። ባይዘወይ ከውጭ የሚመጣ እንትን አይደለም ማለት ነው። ስለዚህ there's a lot of things we need to look as a community እኛ ራሳችንን እንዴት አድርገን ቢልድ እንደምናደርግ ማለት ነው። በየአቅጣጫው በሁሉ አቅጣጫ አይ ነው ሁሉ አያልዬ ኒኒ መሲ ሁሉ እዚህ ጋር የሚመጡ እህቶችና አልሚጋ ናዚቲ ጋር ሁሉ ጋር ብዙ ነገር ይነገራል። ይሄንን ኮሚኒቲ ሄልፕ የሚያደርጉ ነገሮች አይደለ ሰፖርት የሚያደርጉ ነገሮችና በየአቅጣጫው ልጆቻችንን እኛን ሰፖርት የሚያደርጉ ነገሮችን እሱን ነው ፎሎ የምናደርገው ማለት ነው። don't spend your time or energy somewhere የማይጠቅማችሁ ቦታ ማለት ነውና
እግዚአብሔር ይመስገን I don't know why I'm saying all of this stuff ግን is necessary ነው እግዚአብሔር አምላክ መልካም ነው ይረዳናል ያ ብዙ ረጅም ሰዓት አወራሁኝ ግን I hope resonate ያደርጋል ከናንተ ጋር ብዬ ነው so the same family ስለሆነን ማለት ነውና go ahead I open your mic and say hello I ከዛ ሶሊ ከዛ I think ተዋህዶ ከዛ ፊዮሪ መሰልሽ መጨረሻ የገባሽው ፊዮሪ ስለሆንሽ ማለት ነው go ahead I ሰላም I የሚል አካውንት I thank you so much ከታች positively comment የምታረጉ ሁላችሁም ተባረኩ okay I don't know መክፈት ካልቻልክ ወይ ካልቻልሽ ከታች ምልክት ስጪን ወይ ወርደሽ ትገቢያለሽ እሺ go ahead ሶሊ ሰላም ሶሊ ይሰማል ድምጼ ወይስ ተኝተው ነው እናጅሬ ሃይ ሰብሊ እንዴት ዋላችሁ አመሻችሁ ሁላችሁም ሶሪ ዛሬ እኔ እንኳን የገባሁት አንድ እናት ቅድም ተናግራ የወጣቻለች ስራ ምናምን ብላ ልጇ አሁን ሞር ወደ ኋላ ነገር ሆነባት መሰለኝ በስፒች ምናምን ስትል ሰምቻታለሁና the same thing የኔን ጥያቄ ነው የጠየቀችውና ከሰባት ወር በፊት ጥርሱን እንትን አርጎ ነበር ልጄ ነግሬሽ ከሆነ እንትን ሲያደርጉት የወጉት ነገር አለ አይደለ አንስቴዥያ ነው አንስቴዥያው ስፒቹ ከዛ በኋላ ባይክ ሲያወራ ራሱ እንደ ድሮ አይደለም በጣም ቀነሰ እንዳለችው ይሄ አሁን አንዳንዴ ስታወሪው ይሰማሻል ያዳምጥሻል ምታጁን እንትን ይላል ግን አይ ኮንታክቱ እንደ ድሮ ላይክ ተቀየረና ለሴም ጥያቄ እኔን ጥያቄ ነበር የጠየቀችው እና በዚህ እንትኛልሽ በሚለው ነው ያ ከኛ ወስደሽ ነው የተወጋው ምን አይነት አንስቴዥያ ነው የወሰደው just regular anesthesia ነው ሬጉላር ያው ጥርሱ እንትን ሲል ማለት ነው yeah there is a different አለ okay next time ማለት ነው ጥርስ ምናምን ጋር ስትሄዱ there is some you know anesthesiaዎች ለልጆቹ non toxic የሆኑ ማለት ነው I mean relatively ማለት ነው ያሉ አሉ so you should ask ማለት ነው next time እንደዚህ ነገር ሲሆን ግን አሁን you know already he did it እና እንዳሹ የምትያሳየውን ነገር አሳይቷል so ከዚህ በኋላ እንግዲህ you have to detox ማለት ነው ልጁን አይደለ you have to detox የተለያዩ detox ሜቶዶች አሉ right so exactly like ለአነስቴዥያ ተብሎ specific detox እኔ አላውቅም to be honest ግን overall detox ብታረጊው is good እና I don't know folinic acid ምናምን ትሰጫለሽ do you give him all that stuff okay then you should እሱንም ስለ speech ስናወራ ያወራንበት YouTube አለ folinic acid እና B12 ያግዛቸዋል by the way ማለት ነው ኒውሮቶፒካል ልጆች ሆነው አሁን የሚሰጡ እናቶች አውቃለሁ ኒውሮቶፒካልም ሆነው ልጆቹ አንዳንድ ጊዜ አፋቸውን በደንብ አይፈቱም ማለት you know like የሁለት አመት የሶስት አመት የአራት አመት ሆኖ ያወራል በደንብ ያወራል ግን ክሊር አይደለም ሲያወራ ይላሉ ማለት ነው and there are people given that to their child ማለት ነው እና እንደውም በጣም ጥሩ ለውጥ አየው ምናምን ብላ ተስተሞኒ ነገረችኝ እናት አለች ኒውሮቲፒካል ልጇ ላይ ራሱ ማለት ነው ስለዚህ maybe you want to try that look into that why not you know it's not like የሚጎዳው ነገር አይደለም you know ስፒቹ ላይ የሚያግዘው ከሆነ ሞክሪ እሱን ኦቲስቲክ ነው እንዴ ልጄ okay autistic ማ ከሆነ go ahead and do that እንጂ ለምንድነው እሱንማ you have to do that ለሱ እሺማ እንትን folinic acid እና B12 እንትን ባዩ እሺ እንትኑ ላይ ያ ምንድነው ስሙ B6 is not cofactor አይደለም yes all the B6 is good ግን B12 እና B9 is more important ማለት they go hand in hand እነሱ
like B12 especially ማለት ነው if B12 ቅድም ኮኮ ብላችኋለች እኮ B12 በጣም saturated ካልሆነ ባዲ ውስጥ ልኮቨሮን ብቻውን አይሰራም that's what like transportation ነው basically ከA እስከ B to A to the B የሚወስደው B12 ነው ማለት ነው if you don't have B12 in your system ልኮቨሮን is not going to do any good so ስለዚህ እነኝን እንትን በይ ቼክ አድርጊና እንዳልኩሽ አለ ዩቲዩብ ላይ ፖስት አድርጌዋለሁ ፕሮዳክቶቹንም ቴሌግራም ላይ ታገኘዋለሽ እሺ ቴሌግራም ላይ ገብተሽ ፎሊኒክ አሲድ ብለሽ ብትይ ይመጣልሻል B12 ብትጂ ይመጣልሻል ሱፐር ፎሊኒክ የሚልም አለ ሱፐር ፎሊኒኩን ከሆነም ትጠቀሚ you don't need B12 okay B12 አስፈልግም ሁለቱ አንድ ላይ ነው ያለው ማለት ነው እዛ ውስጥ so read the product labelun አንብቢ በደንብ እሺ እና እንዳልኩሽ አይ ስፒክ ኦቲዝም የሚለው ዩቲዩብ ላይ በደንብ ስፔሲፊክሊ ነው ዝርዝር አድርገን የተነጋገርነው ማለት ነው ሶ እንደሱ ጀምሪላት B12 ምን ያስፈልጋል እና ዲቶክስ አድርጊው ለሶላም ገነሰኝ ቆንጆ እሺ አይ በቃ ሌላ ጊዜ በውስጥ መስመር እናወራለን እደውልልሻለሁና ብዙ መጠይቃችሁ ጥያቄዎች ስላለ በቃ we go from there okay ኮኮዬም ደውይልኝ እያለችሽ ነው አይሻት I think you live there አይደለ እሷ ጋር ነው ያለሽው yeah okay I read the እንትኑ ነው እሺ ሶልዬ እኔ እናት አይዞሽ እሺ you got this እኔ እናት እሺ you got this ብዙ ነገር አለ አውርተሽ ማትጨርሹ በዚህ ላውራው ብሎ ልናድር ሁሉ እንችላለንና ቀስ በቀስ እንግዲህ እስኪ እናወራለን እሺ ማየ እሺ ደውይልኝ እሺ እኔ እናት እናወራለን ኦኬ እሺ እኔ እናት አይዞሽ ሁላችሁም በቃ ደህና ደሩ ለኛም ልንተኛ ነው በጣም አመሰግናለሁ ያው ኔክስት ዊክ ደግሞ እንገናኛለን እሺ እኔም ቤት አይዞሽ ሶልዬ በርቴና ሰላም ደሩ ሁላችሁም ቴንክ ዩ አሜን ደህና ደሩ እኔም ቤት እሺ አይ አለሽ የለሽም Okay, I guess you're sleeping or something. Tawahido, go ahead. Okay, ሰብልዬ እንደታመሻችሁ እግዚአብሔር ይመስገን እንደነሽታችን እግዚአብሔር ይመስገን ያው በመጀመሪያ በጣም ለምታደርጉት ነገር ሁሉ እግዚአብሔር ይባርካችሁ ማለት ፈልጋለሁኝ እኔ የ4 አመት ልጅ አለኝ ልጅክ 1 አመት እስከ ምናምን እስከሚሆነው ድረስ ያው ማማ ባባ ይል ነበር ምግብም በረም ይበላ ነበር ቬጂቴብልም ስጋ ነገርም ይበላ ነበርና ያው ከዛ በኋላ ነው ሁሉንም ነገር ያቆመው እና በቃ መብላት የሚፈልገው ያው ስንዴ ነገሮች ምናምን በተረፈ ሌላው እንዳለ እና የእናንተን ፕሮግራም ከሰማው ጀምሮ ምንድነው ምግቡን ለመለወጥ በቃ በጣም ጥረት እያደረኩኝ ነው ባለፈው ራሱ እኔ ጋር ገብቼ የሊስቶችን ሁሉ አልካልኝ ነበር የምግብ ዝርዝሮችን ማለት ነው ግን በቃ ልጄ በጣም ፒኬተር ነውና በጣም አስቸገረኝ ከአዜቢና ሾው ላይ ራሱ ቦምብሮዝ ሰርቼ ለመስጠት በቃ በስሪንጅ አድርገን እኔ አባቱ ምናምን በቃ እጁ ምናምን ተይዞ እንደዛ ነው የምንሰጣው እንዱ ቢያንስ የተወሰነስ ጊዜ እንትን ካለ ይለምዳልን ብዬ ነበር ግን እስካሁን ያው ነው ዚንክ ይወስዳልማ ምን ማለት ቴስት ሰፕሊመንትም አይወስድም በቃ ቢያንስ ብዙ ማለት ምግብ ነው እንጂ እንደዚህ አይነት ኮንታክትም አለው ብዙ ያን ያህል እንትን ስላላስቸገረኝ ምርመራ ምንም አለው ብቻ ይስተካከላል ብዬ ስላሰብኩ ማለት ነውና ምንም አይነት ታልወሰደ ምንም አይነት ሰፕሊ እንዴ ተዋህዶ ጋይድ ያወራች ነው ተዋህዶን ማን ነው ሚት ያረጋው አንሚት አርጊ እቴ ያ ጋይድ ነና ያ ጥሩ ነው በምግብ ልክ ነሽ ምግቡ ቤዚክ ነው ኦኬ በጣም ኢምፖርታንት አሁን ስንዴ ነገር ነው የሚወደው ምናምን ብሎ ነገር የለም አሁን ልጁ የሚወደው ሳይሆን ሰውነቱም እንደሚያስፈልገው ነው እሺ ሰውነት ቢያስፈልገው ነው ልጁ መብላት ያለበት not what he wants of course እንዳልኩሽ ቅድም ስናወራ ነበር get dysbiosis ሲኖር ልጆቹ ክሬቭ የሚያደርጉት በሙሉ እንትን ነው ማለት ነው አይሰማም ኦኬ ከታች ጽፉ አይቼ ነው እሺ ኦኬ so
ገት ዲስባዮሲስ ሲኖር ላይክ የሆድቃቸው የባክቴሪያ መዛባት ምናምን ሲኖር ልጆቹ ክሬቭ የሚያደርጉት በሙሉ ሮንግ የሆነውን ነገር ነው ማለት ነው። ካርቦሃይድሬት የለመደ ስንዴ የለመደ ፓራሳይት ካለ ወይ ባክቴሪያ ካለ ሰውነታቸው ውስጥ ማለት ነው ኦፍኮርስ እሱን ነው የሚፈልገው። እሱን ካልሰጠሻቸው ልጆቹ ነው የሚያብዱት ማለት ሲያብዱ ታያቸዋለሽ ምናምን። ግን ያንን ነገር ማስተካከል አለብን። ገት ዲስባዮሲስ ካለ የወድቃቸውን ይሄ የባክቴሪያ ስብጥር ማስተካከል አለብን። ልጆች እምቢ የሚሉት ምግብ አንበላ የሚሉት ቢካዝ ኦፍ ኢት ነው ማለት ነው። ቢካዝ የሚበሉት ምግብ ራሱ ነው አፒታይታቸውን የሚቆልፈው ማለት ነው። ኤኒ ፍሩት የሚበላ ከሆነ ፍሩቶች በሙሉ መቆም አለባቸው። ኤኒ ሹገር የሚጠቀም ከሆነ ማለት ነው። ጁስ ሊሆን ይችላል። አፕል ጁስ ቅድም ሲጻፍ ነበር ከታች who give apple juice to children please do not give apple juice, orange juice, any kind of juice ለነኚህ ልጆች ለኦቲስቲክ ልጆች ሪከመንድ አይደረግም። ምንም አይነት ፍሩትም ገቱ ገና ከሆነ ማለት ነው። ገና እንዳልሹ እንግዲህ ብዙ ቢሄቪየር እያየሽ ነው። so እንደዛ ከሆነ you need to stop giving him all the fruits, okay, except some berries ማለት ነው። ራዝበሪን ተጠንቀቂ። ራዝበሪ sometimes is could be እንትን ማለት ነው። ራዝበሪ could be high oxalate ነው። so እዛም ጋር እነ ቤሪዎች ጋር ኦክሳሌት አላቸው። ስለዚህ you just have to be in moderation ማለት ነው። በተረፈ ምንም አይነት ፍሩት እነ ባናና፣ አፕል፣ ማንጎ ምናምን የሚባል ነገር የለም። እነኚህ ነገሮች በሙሉ ማቆም ይኖርብሻል። so gluten free ለትራንዚሽን ማለት ነው። ገና አሁን ልጁን ወደ አሁን ከነገ ጀምሮ ስጋቢ ምናምን ብልሽ ላይሆን ይችላል because የሚወደው ነገር ሌላ ነገር ስለሆነ ማለት ነው። ስለዚህ ግሉተን ፍሪ ፓስታ፣ ግሉተን ፍሪ መኮሮኒ እያደረግሽ ቀስ ብለሽ ትራንዚሽን ማድረግ ልጁን ማለት ነው ወደምትፈልጊው። አሁን ግሉተን ፍሪ ፓስታ ስልሽ ራሱን ፓስታውን ብቻ ሳይሆን ከተለያዩ ነገሮች ጋር እየቀላቀልሽ ፓስታውን ትንሽ አድርገሽ ከቢ ዝኩኒ ሊሆን ይችላል የዝኩኒ ፓስታ አድርገሽ ይሄን ደግሞ ሬጉላሩን ፓስታ ትንሽ ቀልቀል አድርገሽ ማለት ነው ላዩ ላይ በፈለገው ሶስ ሰርተሽ መስጠት whatever በሚወደው ነገር ማለት ነው። በሚወደው ነገር ነው የምትገቢው። ትንሽ ትንሽ ሃፍን ሃፍ እያረግሽ ማለት ነው። ኦኬ ሶ አረ ሻይ በፍጹም ዳይጀስቲቭ ኤንዛይም በቃ ለምን መሰለሽ ስለለመደ ነው። እሺ ይታገልሻል፣ ኦፍ ኮርስ ይታገልሻል። it's not going to be easy። እሺ ቀላል ላይሆን ይችላል። ቀላል ላይሆን ይችላል ግን you got this like መጨከን ያለብሽ። እኔ ምንም ነገር እህል በልተው የማያውቁ ሰዎች ልጆቻቸውን ምግብ እያበሉ ነው። አሁን የማይበሉት ነገር የለም። በቃ ልጆች እዚህ ተሰሞንም ስሰሚ ነበር ያንቺ ልጅ is no different than ከሌሎቹ ልጆች እኔ ጋር ያለውን ልጅማ አታቂውም አንቺ እኮ ስለማታቂ ነው ለኔ ልጅ የተሰጠው ለየት ያለ ነው የሚሉ እናቶች አሉ ማለት ነው። no there is no such a thing። እናንተ ጋር ያለው እኛም ጋር አለ believe it። ልክ ግን የሆነ ያ ሆድቃቸው ሲስተካከል እንዳልኩሽ ነገሮቻቸው ልጆቹ እየተስተካከሉ ይመጣሉ እና በተቻለ መጠን ፔሸንስ ያስፈልጋል። ኦኬ አንቺ በጣም ትዕግስት ሊኖራችሁ ይገባል። ጊዜ መስጠት አለባችሁ። you have to be like አሁን ለምሳሌ I don't know አንዳንድ ልጆች አቮካዶ ሲበሉ በቃ ተለጥጠው 2 ሰዓት ሁሉ ሊፈጅባቸው ይችላል ግማሽ አቮካዶ ለመብላት። ግን you have to invest ታይማችሁን ኢንቨስት አድርጉ የሚባለው እሱ ነው። እንግዲህ ለጊዜው ነው እሱ ቴምፖራሪሊ እንደሱ ሊያደርግ ይችላል። ኤቨንቹዋሊ ግን ወደዛ እንትን መግባቱ አይቀርም ማለት ነው። ዳቦ ከሆነ የሚበላው ዳቦውን በትክክለኛ ዳቦ አሰራር እየሰራሽ መስጠት ነው ማለት ነው። ኦኬ you don't have to give him gluten free ሚል ዳቦ ገዝተሽ እንዳሰጪ። gluten ፍሪውን ዳቦ እቤት ነው የምትሰሪው ማለት ነው። ኦኬ ምን አደረኩኝ? ዳቦ ስጋገር አልመንድ ፍላወር እየጨመርኩኝ እሱን የተወሰነ እንትን እያልኩኝ ነው እየጨመርኩኝ እየሰራው እንትን እያልኩለት ነው። ዱቄቱን የገብስ ወይንም የስንዴ ዱቄት በፍጹም እንዳትጠቀሚ። ተልባ መጠቀም ትቻለሽ፣ ኮኮናት ፍላወር መጠቀም ትቻለሽ፣ ኤግ መጠቀም ትቻለሽ። ኢቨን ቺክን ራሱ ጨምራችሁ እዛ ላይ ልክ ቤክ ማድረግ ይቻላል ማለት ነው። ኦኬ ዳቦ በጣም ምን የመሰለ ዳቦ ነው የሚወጣው። ኮኮናት ፍላወር እና ኤግ ብቻውን እንኳን ምን የመሰለ ዳቦ ይወጣዋል ማለት ነው። ሶ እንደሱ እያደረግሽ ኦፍ ኮርስ እዚ ላይክ እንደ ግሉትን እንዳለው ዳቦ ነው ወይ አይደለም፣ ግን he need to get used to that። ኦኬ change is difficult አይደለ? በምንም አይነት ቢሆን ማለት ነው። ለውጥ በጣም ከባድ ነው ለማንኛውም ነገር። ለነኚህ ልጆች ደግሞ even more ማለት ነው። ሴንሰሪ አለ፣ ሽታ አለ፣ አሽትተው ነው የሚበሉት።
በጣም እንደገና ፉስ ሲገባ ቴክስቸር ይኖራል። ባዘር የሚያደርገው ለሱ ዚንክ ያስፈልገዋል። እንዳልኩሽ ዚንክ ሊረዳው ይችላል። ቅድም እህታችን ስትናገር ሰምተሻል። ዚንክ ስትሰጠው ልጁ አፒታይቱ እንደተከፈተ ስታወራ ነበረ። ዳይጀስቲቭ ኢንዛይም ይረዳዋል። ኦኬ እነኝን ነገሮች ኢንኮርፖሬት ማድረግ አለብሽ። እሺ ተዋህዶ እዚህ ዩቲዩብ ላይ አይስፒክ ኦቲዝም ላይ አውርተናል ስለነዚህ ነገሮች ማለት ነው። ዳይጀስቲቭ ኢንዛይም ብለሽ ቴሌግራም ላይ ሰርች ስታደርጊ ይመጣልሻል አለ ማለት ነው። እንደምትፈልጊው ሳይዞች አሉ፣ የተለያዩ ሳይዞች። ትንሹን ግዢ ቢካዝ ይናገነ ጊቭ ዘም ዳይጀስቲቭ ኢንዛይም ለልጆቻችሁ የምትሰጡ ሎንግ ተርም አይሰጥም። ኦኬ ከ3 ወር ወይ 4 ወር ምናምን ከዚህ ያለ ዶክተር ሱፐርቪዥን you don't have to give that because ይሄ ይረዳቸዋል ለልጆቹ የሚጎዳቸው ነገር ሆኖ አይደለም፣ ግን የጣፊያ ስራ ነው ማለት ነው። ይሄ ዳይጀስቲቭ ጁስ ማፍለቅና ምግብ ዳይጀስት ማድረግ የጣፊያ ስራ ነው። ስለዚህ ሎንግ ተርም ሲወስዱ ልጆቹ ጣፊያ ስራውን ሊያቆም ነው ማለት ነው። ኦኬ ስለዚህ አትሊስት 3 ወር 3 ሳምንት 4 ሳምንት እሱን እየሰጣችሁ ኤቭሪ ታይም ምግብ በበሉ ቁጥር እየሰጣችሁ ከዛ አፒታይታቸው ይጨምራል ማለት ነው። ኦኬ ልጆቹ መብላት ይጀምራሉ ድጋሚ ማለት ነውና እሱን መተድ መጠቀም እንዳልኩት ዚንክ ተጠው ነበር እንትኑ ማለት ነው። ዳይጀስሽን ኢንዛይሙን እና ማለት ኤኒ ታይም መስጠት ይችላል። ቁርስ፣ ምሳ፣ እራት ኤቭሪ ታይም that's why ምግብ ሲበላ ነው የሚሰጠው። ምክንያቱም ዳይጀስቲቭ ኢንዛይም ስለዚህ ምግቡ ዳይጀስት እንዲያደርግለት ነው። ሰው ጠዋት የሰጠሽው እስከ ከሰዓት አይቆይም ማለት ነው። ሰው he need to take it every time he eats food. okay እንደሱ ጣጣት ብቻ መስሎ እንደዛ ነበር ይሰጠ ነበር። አሁን አቁም ያለው 15 ቀን ያለው ወሰደ ብዙ ነው ማቆምኩት። ግን በቃ እሱን አርጊ ዚንክ አድርጊ። እንደገና ደግሞ እሱ በቃ የምፈልገውን ትነኝ ብሎ ማለት ነው የምፈልገው ምንድነው የሚባለው ዳቦ ነው ስላለ ዳቦ አይበላም ማለት ነው። ልጆቹ የሚፈልግ ልጅ የሚወደው እንጀራ ብቻ ነው፣ ልጅ የሚወደው ኦትሚል ብቻ ነው፣ እሱን ነው የሚወደው ይላሉ። እንዴ የሚወዱትንማ ከሰጠን ልጆቹ እኮ ኬክ ነው ከጠዋት ቁርስ ምሳራ ኬክ መብላት ነው የሚፈልጉት አንዳንዶቹ ደግሞ እንጀራ፣ አንዳንዶቹ ደግሞ አይ ዶንት ኖ whatever አይስክሪምም ሲልሱ መዋል የሚፈልጉ አሉ። ስለዚህ you have to like ልጆቹ የሚፈልጉትን ሳይሆን የሚያስፈልገው ኢንፍሌምድ የሆነ ባዲ የሚጠላው ምንድነው የሚወደውስ ምንድነው አንታይ ኢንፍላማቶሪ የሆኑ ነገሮችን እየሰጠን ልጁን ባዲውን ማዳን ማለት ነው። አሁን የቆሰለ የደከመ በጣም በቃ የተንገላታ ሰውነት ለማዳን ማለት ነው አይደል? ስለዚህ እንዴት አድርገን ነው የምናድነው? እኛንን ዲሳይድ የምናደርግላቸው ብዙም ሳይቆይ ግን ማለት ነው። ልክ እንዳልኩሽ ዩቲዩቡን ሁሉንም ተመልከቺ፣ ምግቡን ብቻ ሳይሆን ስለ ፓራሳይት እንዴት አድርገን ሂሊንግ ገትን ሂል እንደሚደረግ እሱንም ተመልከቺ እና ሂል እያደረገ ሲመጣ ገቱ በደንብ እየተስተካከለለት ሲመጣ ኤቨንቹዋሊ አንቺ ልሰጩ ብሮኮሊ ከስቲም ከሆነ አሳ ጋር አንቺ እንዲበላልሽ የምትፈልጊው ማለት ነው። እሱን ቁጭ ብሎ ሲያደቅ ነው የምታዩ ኔክስቲንግ ነው ማለት ነው። ሰው ግን ኮንሲስተንሲ ያስፈልገዋል። በየጊዜው አንድ አይነት ነገር ኮንሲስተንት ሆነሽ አድርጊ። ኖ ማለትን የተቀቀለ እንቁላል ይሄ ልጆቹ ሊበሉት የሚገባው ብለን የምንለው ማለት ነው። ኒንዬ እግዚአብሔር ይባርካት ሊስቱን ስለላከችልሽ እሱ ሊስት ላይ ያለውን ነገሮች እየገዛሽ እንደ ሞያሽ ልጁ እንደሚፈልገው እያደረግሽ በተቻለሽ መጠን ኩክ እያረግሽ አቅርቢ። ሲራብ በተለይ ዳይጀስቲቭ ኢንዛይም የሚወስድ ከሆነ ሊርበው ይችላል። ቢካስ ሆድ ዕቃ ውስጥ ያለውን ነገር ሁሉ ዳይጀስት ስለሚያደርገው ባዶ ነው የሚሆነው ሆዱ። ስለዚህ ሊርበው ስለሚችል የዛን ጊዜ የምታቀርቢለት እንዲበላ የምትፈልጊውን ነው ማለት ነው። ኢንቫይት ማድረግ ኦኬ፣ ፎርስ ሳታረጊ ኢንቫይት ማድረግ፣ አንቺም እየበላሽ ዲሞንስትሬት ማድረግ። እሱ ምግብ እየበላ እሱና ቁጭ በልና ምግብ ብላ ብለሽው ሌላ ልጅ እየተሯሯጠ ከሆነ ወይ ቲቪ የሚጮህ ከሆነ የሆነ ዲስትራክሽን ካለ እነሱ ነገሮች ሚኒማይዝ ማድረግ። ስለ ፒኪ ኢተር ያወራንበት ቪዲዮ ላይ ስለሱ አውርተናል እና እነኝን ነገሮች ኢንኮርፖሬት አድርጊ። አምሹር ቴስቲሞኒ ይዘሽ ነው የምትመጪው። ልጅሽ መብላት ይጀምራል። ግን እንዳልኩሽ ቢ ኮንሲስተንት። እሺ ተዋዶ ምን አይነት ታዲያ ምርመራዎችን ላድርግ? ኦኬ ምርመራን በተመለከተ you need to have a biomed doctor አይደለ? ባዮሜድ ዶክተሮች ጋር ሳይን አፕ አድርጊ። ዶክተር ነፂን የምትፈልጊ ከሆነ በአማርኛ ነው የምትረዳው። ስለዚህ አማርኛ ከሆነ ፕሬፈረንስሽ you can go ahead and join ዶክተር ነፂ ዳካም ዶክተር አንድ ወርድ ነው ዶክተር ነፂ ዳካም ብለሽ ዌብሳይቷ ላይ ብትገቢ ጆይን ማድረግ ትችላለሽ ማለት ነው የሷን እንትን። ከዛ ጆይን ካደረግሽ በኋላ ነው እንግዲህ ሪኩዌስት የምታደርጊው ፎር ቴስቲንግ ማለት ነው።
እና ፕራይመርሊ ሪኮመንድ የሚያደርጉት ያ ኦት ቴስት ነው ማለት ነው። የትኛውም ባዮሜድ ዳክተር ጋር ብትሄጂ ሰፈርሽ አካባቢሽ ካገኘሽም ቶሎ አንቺን ተቀብለው እናደርጋለን ብለው የሚሉሽ አካባቢሽ ጋር ካገኘሽ ሄደሽ እዛ ኦት ቴስት ይደረግለት ነው የምትይው። ፕራይመርሊ ኦት ቴስት ነው ማለት ነው። ሶ ዛት ኢት ተልስ ዩ የልጁን ሆድ ዕቃ ይነግርሻል ማለት ነው። ሌላው ኦፍኮርስ ስቱል ቴስት ማድረግ ጥሩ ነው፣ ግን ፕራይመሪ ዶክተርሽ ጋር ሄደሽ ፕራይመሪ ዶክተር ጋር ዩ ካን አስክ ፎር ሄቪ ሜታል ቴስት እንዲያደርጉልሽ መጠየቅ ትችላለሽ ፕራይመሪ ዶክተርሽ ጋር። ኦኬ በጣም ኢምፖርታንት ስለሆነ ማለት ነው። ሊቨር ፋንክሽን ላይክ እንደገና ታይሮይድ ፋንክሽን ቼክ አድርጊ ፕራይመሪ ዶክተር ጋር የምትሄጂ ከሆነ ኦኬ። እነሱ ጋር ግን ይሄ ሆሊስቲክ አፕሮች ከሆነ የምትሄጂው ኦፍኮርስ ኦት ቴስት፣ ስቱል ቴስት፣ እንደገና ፍራት ቴስት ኦኬ። ፍራት ቴስት ለስፒቹ ቴስት ተደርጎ ፖዚቲቭ ከመጣ የተለያዩ ነገሮችን ሊደረግለት ስለሚችል ለልጁ ማለት ነው ኦኬ። እሱን መጠየቅ ትችላለሽ ወይን ሆሊስቲክ ጋር ስትሄጂ ማለት ነው። ስለ እሱም አውርተናል። እሺ እዛ እንትን ላይ አይ ስፒክ ኦቲዝም የሚለው ዩቲዩብ ላይ ቴስቶችንም ዲስከስ አድርገናል። እሺ የትኛውም ከፕራይስ ጋር ነው እንደውም ቁጭ አድርግ ነው አቨሬጅ ምን ያህል ኮስት እንደሚያደርግሽም ማለት ነው። እሺ የፕራይመሪ ዶክተሮች ጋር ከሆነ ግን የምትሄጂው እንዳልኩት ከሲቢሲ ውጪ ማለት ነው የኮምፕሊት ብለድ ወርክ የሚሉት ከሱ ውጪ የታይሮይድ ፋንክሽን፣ የሊቨር ፋንክሽን እና ሄቪ ሜታል አሰሪ እዛ ማለት ነው። ፕራይመሪ ዶክተሮች ጋር ኦት ቴስት ብቲ ኦት ቴስት እነሱ ጋር የሚሰሩት ደሴም አይደለም ከባዮሜድ ዶክተሮቹ ጋር አንድ አይደለም። ይህን ነው የምልሽ እህቴ። ሰፕሊመንትስ ከዚንክ ሰፕሊመንቶች አሉ። ስለ ሰፕሊመንቶች አውርተናል። ዲፔንዲንግ ኦን ዩር ኬድ ልጅሽ የሚያስፈልገው ነገር ማለት ነው። አሁን እዚህ ጋር ስፔሲፊክሊ አንስጪ ልልሽ አልችልም፣ ግን ስለ ሰፕሊመንት ያወራልበት ዩቲዩብ ቻናል አለ። ገን እዛ ላይ ተመልከቺ። ለልጅ ስፔሲፊክሊ የሚያስፈልገው የቱን ነው ብለሽ ከዛ ዲቴል ስታቂ ማለት ነው። ስለ ልጅሽ ዲቴሉን የምታውቂው አንቺ ስለሆንሽ ማለት ነው። እና እዛ እንትን ላይ ምንድነው ስሙ ቴሌግራም ላይ ስትሄጂ ሁሉም ያወራናቸው እዛ ላይ አሉ ማለት ነው። ስማቸውን ብቻ ይዘሽ እዛ ሄደሽ ሰርች ማድረግ ነው ማለት ሰርች ባሩ ላይ ወይንም ደግሞ ዝም ብለሽ ስክሮል እያደረግሽ ስትሄጂ ታያቸዋለሽ። እዛ ላይ ስማቸው ዌል ኦርጋናይዝድ ነው ቴሌግራም ላይ ስትገቢ ማለት ነው። እሺ እዛ ላይ ቼክ አድርጊ። ግን እኔ ለአዝ ፎር መልታይ ማነው ምንድነው የሚባለው ምንድነው የሚባለው ጋሚስ የሚሰጧቸው ምንድነው? መልታይ ቫይታሚን። ቴንክ ዩ ሶ ማች ኮኮዬ። እንዴ ብሬን ፋግ ያዘኝ እኮ። ያ መልታይ ቫይታሚን ተብሎ ለልጆች ይሰጣል። አንዳንዴ ጋሚስ እንሰጣለን ምናምን እና ለእነኚህ ለኦቲስቲክ ልጆች ሶፋርሶ አሪፍ ነው ተብሎ እየተባሉ አሉ። በተለይ በአውቲዝም ሪሰርች ሴንተር ተሰርቶ ያለው ኤንአርሲ እኔ ለልጄ የሚሰጠው ነው። ዳትስ ሪሊ ጉድ። እሺ ኤንአርሲ የሚለው ማለት ነው በጣም ይጠቅማቸዋል። ልጆቹ አሰጣጥ ስነ ስርዓት አለው። እሱን ተከትለሽ ለልጅሽ በእድሜው በዌቱ ማለት ነው እነሱ እንደሚሉት ፎሎ አድርገሽ መስጠት ትችላለሽ። ኤንአርሲ ነው የሚባለው። እሱን እዛም እንዳልኩሽ ዩቲዩብ ላይ ማውርተንበታል። ኤንአርሲ ብለሽም ሰርች ስታደርጊ ይመጣልሻል፣ ወይ ስክሮል ስታደርጊ ይመጣልሻል። ከራሳቸው ከዌብሳይታቸው ላይ ነው የምትገዡ ማለት ነው እንዳልኩሽ። ግን ሪሰርች lot of things አሁን when it comes to appetite ቅድም እንዳልኩት ዚንክ ይጠቅማቸዋል፣ ዳይጀስቲቭ ኢንዛይም ይጠቅማቸዋል። እንደገና ደግሞ የተለያዩ ፕሮባዮቲኮች አሉ። እንግዲህ ዲፔንዲንግ ኦን ዩር ኪድ ኒድ ማለት ነው እንዳልነው ቅድም ስለ ማይቶኮንድሪያ ስናወራ ነበር። የተለያዩ ነገሮች አሉ አይደለ? ስለዚህ based on your child need there's a lot of things you can do for him. so ሁሉም እዛ ላይ አለ ኢንፎርሜሽኑ ዩቲዩብ ላይ፣ ከዛ ደግሞ ቴሌግራም ላይ ማለት ነው። እሺ ተዋሉ። እሺ ሰብልዬ በጣም እግዚአብሔር ይስጥልኝ። አሜን። እኔም ቤት አይዞሽ ግን ላክሽ ሁላችሁንም። አሜን 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 አሜን። ሰላም ደሩ። አሜን። እኔ እናት። እሺ ፊዮሪ አንቺ ነሽ አይደል? ጋይድ ፊዮሪ። ሰላም ሰብሊ፣ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ሃው አር ዩ? እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። ሁለት ጥያቄ ያለኝ የልጄ ኦት ቴስት ሪዛልቱ መጥቶ ከባዮሜዱ ጋር ገና ከ2 ወር በኋላ ነው የምንገናኘው እና በራሴ ዝም ብዬ ሳየው
ኪቶሲስ በጣም ሰውነት ፕሮዲውስ ያደርጋል እና አቬሬጁ የሚለው ከ4.8 በታች ነው። የእሱ ግን 1600 ነው እና እንትን አለኝ አስደነገጠኝ። ላይክ ኪቶ ዳይት ላይ ነው በእርግጥ እና ይሄ ለኪቶ ዳይት ላይ ላለ ልጅ ኖርማል ነው ወይ? ያ እምልሽ ኪቶሲስ ውስጥ የሚገባ እኮ የኪቶሲስ ውስጥ የሚገባ ባዲ ኦብቪየስሊ ኢዘር ሂ ኢዝ ዳያቤቲክ መሆን አለበት። ላይክ እንጀራ ዳቦ ምናምን እየበላ ኪቶን ከታየ ባዲ ውስጥ ሂዝ ዳያቤቲክ ነው ማለት ነው። ግን የኪቶጀኒክ ዳየት እየተመገበ ልጁ የኪቶን ቢያሳይ ዳስ ቬሪ ኖርማል ኪቶን ባዲ ነው ማለት ነው። ልጁ ፊውሉ እንዳለ ኪቶን ነው ማለት ነው። ስለዚህ የሚያስደነግጥ ነገር የለውም ማለት ነው። እኔ አንቺን በሆነ አልደነግጥም። ባዮሜዲሽ ደግሞ የሚልሽን ሰሚ እስቲ እነሱ ደግሞ የሚሉትን እኔ አልደነግጥም። አይ ጉግል ሳደርገው አንዳንድ ነገር ያስደነግጣል ያነበብኩትና ሌላም ነገር ማየት አለብሽ እና ጀሳታ አይደለ when it comes to የኪቶን ባዲ ሲሆን ሌሎች ነገሮችም አብረው እንግዲህ ያየሹ ሪዛልቱን አንቺ ነሽ። I have no idea what the result says ግን ሌሎች ነገሮችንም ኢንኮርፖሬት የሚያደርግ ከሆነና ሌሎች ነገሮች የሚያየሹ ከሆነ probably they will go further እና ራሳቸው ይነግሩሻል ማለት ነው። ሪዛልቱን ስላላየሁት I cannot tell you። ኦኬ እሺ። ሁለተኛው ደግሞ ኦክሳሌት ደግሞ ሌቭሉ ወደ ኖርማል ነው። ሶፋር አቮይድ አድርጌ ነበር ውጤቱን እስከማቅ። አሁን ምንም ሃይ ስላልሆነ ችግር ስለሌለበት መብላት ይችላል አይደል? ያ ኦፍ ኮርስ ላይክ ሎ ኦክሳሌት ካላቸው ኢን ሞዴሬሽን መስጠት ትችላለሽ። ኢቨን ኦክሳሌትም ካላቸው እኮ ላይክ ሎ ኦክሳሌት እንግዲህ የተለያየ ነው አይደለ? አላቸውም ተብሎ ራሱ እኮ ኔሰሰሪ ከምግብ ብቻ አይደለም ኦክሳሌት የሚመጣው as you know ማለት ነው። so ግን አላቸውም ተብሎ ራሱ you can give them እኮ moderately oxalate ያላቸውን። ይሄ ግን ምንም ኦክሳሌት የለውም ከተባለ በጣም ሃይ የሆኑትን አትድፈሪው ላይክ አልፎ መስጠት ትችላለሽ ከሌለው ማለት ነው። so በስነ ስርዓቱ ዲቶክስ ያደርግ ይሆናል ማለት ነው ባዲው። ኦኬ እሺ ሰብልዬ ቴንክ በጣም አመሰግናለሁ። ዌልካም ፊዮሪ አይዞሽ ዶንት ስትረስ እሺ like you know what you're doing እና ልጅ ላይ ለውጥ እያየሽ ነው። ሰው ደግሞ the biomed አትሊስት የምትሄጂው ሬጉላር ዶክተር ጋር አይደለም ባዮሜድ ዶክተር ጋር ነው የምትሄጂው። so which is good right? so እነሱ ጋር ስትሄጂ ሞር ትክክለኛውን ነገር ነው የሚነግሩሽ ማለት ነው። እሺ ሰብልዬ ቴንክ በጣም እሺ። እኔና ተባረኪ። አሜን። አንዬ ጓይዴኔና ወልካም የኔ ፍቅር ቴንክ ዩ በኋላ አንደኛዬን ሁላችሁንም ሰላም ብላለሁ ብዬ ነው ፊዮሪ ወረደችብኝ። አንድ ነገር ልላት የፈለግኩት ምንድነው ሁሉ ጊዜ ሲነበብ ከላብራቶሪ ወደ ላብራቶሪ ልዩነት አለው አይደለ? ሜጀር የሚያደርጉበት ባዮሜትሪክስ አላ እንትን ሜትሪክስ የሚባል ነገር አላቸውና ኦኬ ፊዮሪ ያየውሻ ሶ እያንዳንዱ ላብራቶሪ ሲያነብ የሚያነብበት የራሱ የሆነ ነገር አለው። የፋንክሽናል ዳክተር ወይም ባዮሜድ ዳክተሮች የሚያነቡበት ወይና ኖርማል ሜዲካል ዳክተሮች ሲልኩን የምንሄድበት የላብራቶሪ አይነቶች የሚጠቀሙበት ሜትሪክስ ይለያያል። የልጆች ይለያያል፣ የአዋቂዎች ይለያያል። ስለዚህ አንቺ አሁን እዚህ ጋር መተሽ ውጤቱን ጉግል ላይ ስታስገቢው ጉግል ጭንቅላትሽን ይኸውልሽ እንደዚህ አዙሮ ጢብ የሚያደርግ አይነት መልስ ነው የሚሰጥሽ እንጂ አንቺን የሚያረጋጋ አይሰጥሽም። ሶ ዩር ኢን አ ጉድ ሃንድ ከባዮሜድ ጋር እየሰራሽ ስለሆነ እና አንዳንድ ጊዜ ለጀነራል ኖሌጅ ብናነብም ግን ብዙ ነገሮችን ዙሪያ ገባውን ማየት የሚታዩ ነገሮች አሉ። እንደ እኛ አይነት ልጆች ያሉን ወላጆች እንደዚህ አይነት ነገር ስናይ ትንሹ ነገር ጭንቀት ውስጥ ሊከተን ይችላል እና በራሳችን ሰርች ማድረጋችን ጥሩ ነው። ግን ዲፍረንት ሳይት ላይ ሄደን ሰርች እናድርግ። ሪዛልቱን ደግሞ በባዮሜድ ዳክተር ቪው እና በሜዲካል ዳክተሮች ቪው ማየታችን የተረጋጋ ውጤትና የተረጋጋ ልብ ይሰጠናል። ስለዚህ ጀስት ጉግል ላይ ብቻ ሄደሽ ስትጠይቂ ጉግል ካለው በውስጡ ከያዘው ሰዎች ፊድ ካረጉት ኢንፎርሜሽን ተነስቶ ስኬሪ የሆነ መልእክት ራሱ ሊነግርሽ ይችላል። እሺ አይ ሪሜምበር አልሚ ቤት አንድ ቀን የመጣች እናት ልታበድ ደርሳ ነበረ እንደዚህ አይነት ነገር አንብባ አይደለ? ሶ እንደዛ ማድረግሽ ምናልባት ላንቺም ገና 2 ወርና አርዝመሽ 2 ዓመት እንዲሆንብሽ ሊያረግሽ ስለሚችል ዶንት ዱ ዳት። ማየትሽ ጥሩ ነው፣ ግን ደግሞ የተለያየ ሜጀርመንት ስላለው በራስሽ ዲሳይድ አድርገሽ ጉግል ትክክል ነው ብለሽ ነገሮችን አትውሰጂ። ላንቺም ሆነ ለልጅሽ
አቅጣጫሽን የሚያስቀይሩ ኔጌቲቭ የሆነ ኢምፕሬሽን እንዲኖርሽ ያደርግሻል ልልሽ ፈልጌ ነው። ይሄን ማከል ፈልጌ ነው ሰብሌ። ቴንክ ዩ እኔም ፍቅር ቴንክ ዩ ተባረኪ። ያ ሰምታሻለሽ ከታች ያስ ሁሉም የተለያየ ነው እንዳለችው ኢንተርፕሬት የሚደረገው ሰው ሌላም ነገር አብሮ ሊኖር ይችላል። ሶ ዶንት ስትረስ ዮርሰልፍ ዩር ዶይንግ ዘ ራይት ቲንግ። ልጅሽ በስነ ስርዓቱ እየበላ ነው ማለት ነው። ሶ ሃናኒ ሰላም and welcome ሃናኒ ያለሽ ሃናኒ I guess okay ሰብሊ guide yes ሃናኒ እስክትመጣ አንድ ነገር አዳፕ ማድረግ እፈልጋለሁ። አንዬ ባለችው ላይ ጉግል ማድረጉ ጥሩ ነው። በነገራችን ላይ አንድ ነገር ሰርች ልናደርግ ጉግል ላይ ስንሄድ ማለት ነው ቀጥታ ምን ፈልገውን ነገር ሰርች ማድረግና ከጎኑ ከጥያቄያችን ጎን ባዮሜድ ብሎ ሰርች ማድረግ ሁለት የተለያየ መልስ ነው የሚሰጠን። ትክክል እና try that way completely የተለያየ መልስ ነው የሚሰጠን። so don't panic, try it that way too. ፊዮሪ የቅድም ተጨንቃ በጣም ፈርቻለሁ ምናምን ስትል ስለነበረ ማለት ነው whatever question especially በዚህ ዙሪያ ያለን ሰዎች let's just add biomed ከጎኑ ማለት ነው። I just want to add that. Thank you so much እኔና ተባረኪ። yes ልዩነት አለ። እንደገና ደግሞ watch your child ልጆች እኮ ይነግሩሻል በቃ ሲታመሙ ምንም ሲሉም you can see anything ግን ሳታረጊ ቢሆን like ያየሽው ለውጥ whatever ያ ሪዛልት የሚነግርሽ you know ሳታረጊ ቢሆን ኖሮ it's okay ግን ያረክሹ ስለሆነ ሪዛልቱ የመጣው ቀደም እንዳልኩሽ ነው። ዳቦና እንጀራ እየበላ ኪቶን ሃይ ቢሆን ኪቶን ባዲ ሰው ቢኖረው definitely diabetic ነው or some sort of disease አለው ማለት ነው። so ይሄ ግን purposely ዳይቱ ነው ኮዝ ያደረገው። ስለ I wouldn't worry ፊዮሪ እሺ save your energy worry about on something else don't stress he's gonna be fine. hi mahi I think ሃናኒ ተኝታለች መሰለኝ ኦርም ቢብሏታል I'm not sure. okay yeah go ahead mahi. ሃይ ሰብሊ እንዴት ናችሁ? ሰብር መስገን እንዴት ነሽ? አለን ሰብሊ እኔ ልጠይቅሽ የፈለኩት በሊኮቨሩን ዙሪያ ነው። እኔ ከባዮሜድ ጋር አይደለም እየሰራሁ ያለሁት ሬጉላር ዶክተር ነው ያዘዘልኝ እና ቢ12ን እጥረት ከሌለው በስተቀር ልናዝልሽ አንችልም ያንን መመርመር አለበት ብለውኝ አስመርምር ያለው እሱን ማለት ነው። እና ግን ሊኮቨሪኑን መስጠት ከጀመርኩ ቆይቷል ከ4 ወር በላይም ሆኖታል። እና እንዴት ነው ለውጥ የለውም ወይ ምናምን ስትለኝ እኔ ምንም አይነት ነገርም እያሳየም ስላልነበረ ለውጥም የለውም ምናምን ስላት በቃ ከ6 ወር በላይ እንደዛ ከሆነ ከ6 ወር በላይ ማዘዝ አንችልም ስትለኝ መልሼ ያው ትንሽ የሆነ ምናምን አልኳት ማለት ነው። ምናልባት ማየት ካለብኝ ብዬ ማለት ነው። ግን ዋናዋ ዶክተር 2-3 የተለያዩ ሆነው ነው እንትን የሚያረጉት ማለት ነው። ዋናዋን እቺ ይሄንንም እዘዥልኝ ስላትም ቆይ ምናምን ብላ ያው እንትን ያረጋችልኝ ማለት ነው። ሌላኛዋን ሳገኛት እሷ ብዙ ያንን አትደግፍም። ያው ግን እንነጋገርና ይሉና እንትን ይላሉ። ከዛ ደግሞ በ5 ሚሊግራም ነው ዶዙ የተጀመረው ስቲል በ5 ሚሊግራም ነው እና ዶዙም መጨመር የለበትም ወይ ብዬ ስጠይቃት ያችኛዋን ደግሞ ሳገኛት ኖ ትለኛለች ማለት ነው። እና መልሳ ከዛች ጋር ተነጋገሩና 2 ታይምስ አደረጉት ማለት ነው። አሁን ጧትና ማታ ማለት ነው። ግን ስቲል ቢ12ን ገና አሁን አደረኩኝ እንጂ እስካሁን እየሰጠው ያለሁት ብቻውን ነው ማለት ነው በዛ ዶዝ ማለት ነው። እና እንዴት ነው ማድረግ ያለብኝ በዚህ ዙሪያ ማለት ነው። እንደገና በተጨማሪ ሰብሊ ይቅርታ እንትን ሊኮቨሪኑን ዝም ብዬ የተዘጋጀውን ነበረ በእንትን የሚሰጡኝ በክኒን መልክ የሚሰጡኝ ምን አለው ብዬ እንትን ሳደርግ ያው ላክቶስ አለው አሉኝ ማለት ነው። ከዛ ኮምፓውንዲንግ ፋርማሲ እንድታዝልኝ ጠይቂያት ፈልጋ አሁን አግኝታ እዛ አዘዘችልኝ። ባለቤቴን ነበረ ያገኙትና እንትን በካፕሱል መልክ ብቻ ነው የምናዘጋጀው ሲሉት ያው ከሚቀርና ወይ ደግሞ ያኛው እንትን ያለበት ላክቶስ ያለበት ከሚሆን ብሎ ይሁን አላቸው ማለት ነው። እና ይሄ በካፕሱል መልክ ያለውን ቢያንስ እንኳን ያው ዱቄቱን ከውስጥ አውጥተን እንጠቀማለን በሚል ነው እንደዛ ያረኩታለኝ ባለቤቴ። እንዴት ነው መሆን የሚችለውም እንዴት ነው ማድረግ ያለብኝ የሚለውን ለመጠየቅ ነው ሰብልዬ።
ኦኬ ያ ሶ እስከ ዛሬ ልኮቨሮን እየሰጠሽ እያለ ቢ12ን ማዘዝ አልፈለጉም። ዳስ ዋይ ሪዛልት ያላየሹ ቢካዝ ልጁ ልኮቨሮን እየወሰደ ነበረ። ሂ ሃዝንት ሲን ኤኒ ሪዛልት። እንደውም ሪግረስ አለማድረጉ እሱ ሆኖ ነው ማለት ነው። ቢካዝ ላክቶስ ያለው ነው አደለ ሲሰጡሽ የነበረው ራሱ ማለት ነው። ሰው እግዚአብሔርን አመስግኝ ልጁ ሪግረስ አለማድረጉ ወደኋላ ማለት ነው። ሶ ጉድ ቲንግ ጠየቅሻቸው። ጥሩ ነው መጠየቅሽ። አሁንም ቢሆን ልኮቨሮን ሰጥተውሽ ቢ12 ካልሰጡሽ ኢዝ አ ዌስት ኦፍ ታይም ነው ማለት ነው። ቢ12 መጀመሪያ ነው። ዳስ ላይክ እንደ ቅድም ስንል ነበር ትራንስፖርቴሽን። ኦኬ ከኤ ቱ ቢ የሚወስድሽ ነገር ከሌለ how you going to go ከኤ ቱ ቢ right? ስለዚህ ቢ12 is just like that for ልኮቨሮን ማለት ነው። ኦኬ ከኤ እስከ ቢ whatever ብሬን ውስጥ የሚከተው እሱ ነው ማለት ነው። ስለዚህ ያለ ቢ ቫይታሚን which is especially B12 ማለት ነው all ኮፋክተርስ አሉ ቢ ቫይታሚንስ in general የተለያዩ ልጆቹ ከተለያየ ነገር ስለሚያገኙ ማለት ነው። of course ኤንአርሲ ይወስዳሉ የኛ ልጆች አብዛኛዎቹ right some sort of ቢ ቫይታሚንስ ያለው መልታይ ቫይታሚን ይወስዳሉ ልጆቹ። ግን B12 specifically in a high dose ከልኮቨሮን ጋር ግዴታ ነው ማለት ነው። B12 ከሌለ ልኮቨሮን አይሰራም። ስለዚህ ይሄንን እንግዲህ እነሱ ሬጉላር ዶክተር ከሆነች of course you're not going to understand. So again ሪሰርቹን ፕሪንት አድርገሽ ወይ እንደዛ የሚለውን ሪሰርች ፔፐር ፕሪንት አድርገሽ ወስደሽ አንቺ ከምትነግራት በላይ ደግሞ ሪሰርቹን እንድታነብ አይ ዶንት ኖ አንዳንዶቹ እንደ ኦፌንስም ሊወስዱት ይችላሉ ግን ሞክሪ እንደዛ ልሰማሽ የምትችለውን ሴትዮ አትሊስት ማለት ነው። እና yes ይቅርታ ሰብልዬ እና ሌላ ከህፃናት ጋር የሚሰራ ዶክተር ይሄን አድርጓለሁ ምናምን ስትለኝ አዎ የጓደኞቼ ልጆች እንደዛ አድርጓሉ ስላት ዶክተሯን አገናኘኝና ላውራት አይነት ነገር ብላይ ነበር። እሱን እድል ሰጣይ ነበር። ግን ያው እዚህ ላይ ስለሆነ የምሰማው ያንን ምንም አይነት እንትን ላረጋት አልቻልኩም። የት ነው የምትኖሪው? Where do you live? Houston, Texas. Okay. not sure እዛ አካባቢ ያሉ ዶክተሮችን I'm not sure ሰጥተው አልሰጡ እንደሆነ ግን ያ እነሱንም አልፈርድባቸውም። by the way ሬጉላር ዶክተሮቹ I don't blame them because they don't know much እኮ እነሱ ራሳቸው አያውቁትም በደንብም እና ጠይቅ መጀመሪያ ራሱ ገና ስለዚህ ያላቀም ብላ ነው እንትን ያደረገችው ማለት ነው። አንደኛው ደግሞ ጭራሽ አታውቅም። ያቺ እንደውም ፈልጋ ያንን ማድረግ ቻለች። ችኛዋ ደግሞ ጭራሽ እንትን አትልም ማለት ነው። የተለያየ ሰው በሚያጋጥምሽ ሰዓት የተለያየ ነው እንትናቸው ራሱ ያ so ወር ደግሞ ሌላ አለ ወይ አንቺ do you have contact with እዛ አንቺ ያለሽበት አካባቢ ያሉ ኦቲስቲክ ማሞች ጋር ባዮሜድ ጋር ወይ ደግሞ ይሄንን እንትን እያደረጉ ያሉ የሉም ገና የጀመሩ ማለት ነው። ገና በሬጉላር ዶክተር እያናገሩ ነው ያሉት አብዛኛዎቹ ማለት ነው። ክሊኒክ የሚሰራ አበሻ አለ ፋርማሲ ያለው ማለት ነው። እሱ እንደውም ከሊኮቨረኑ እኔ ፎሊኒክ አሲዱን ከቢ12 ጋር ብስጭ ሁሉ ነው የሚሻለው ምናምን ብሎ እንደውም እሱ ወደዛ እንትን አደረገኝ። ግን ያው እኔ ለመወሰን ትንሽ ከበደኝ። ያው አዘይ ቴስትድ ፖዚቲቭ እንዴ ልጅሽ ቴስትድ ፖዚቲቭ አያስፈልገው ማለችኝ። እሺ ኔጌቲቭ አያስፈልገው ምርመራው ራሱ ማለት ነው። አንደኛ ስለሌላቸው ከሆነ አላቅም ቀጥታ በኖርማል ነው እንትን ያለችኝ ራሱ ምንም ቴስት ሳያደርግ ማለት ነው። alright so ቴስት ሳያደርግ ልኮቨሮን ማዘዟ ለውም እንደዚህ አይነት ዶክተር ሆና የምትገርም ናት እሷ ራሷ ማለት ነው which is okay like ጥሩ ነው ማዘዟ ራሱ ማለት ነው። አሁን ኮምፓውንዲንግ ፋርማሲ ሄደሽ ማለት ነው ኮምፓውንዲንግ ፋርማሲ ሄደሽ ልኮቨሮንሽን ካገኘሽ እና በታብሌትም ይሁን በምንም ብቻ make sure it is gluten free መሆኑን okay make sure is gluten free dairy free መሆኑን እና ሰርቶም ሲሰጡሽ make sure you see the other ingredient ብለው ሊስት የሚያደርጉትን soy free መሆኑንም ማለት ነው። እሺ ቼክ አድርጉ እሱን ከመስጠታቸው በፊት እነኚህ ሶስት ነገሮች መውጣታቸውን ኮርን አለርጂ ካለው ልጅሽ እሱንም እንዲወጣ ሪኩዌስት አድርጊ። ቼክ communicate with those ከባልሽ ጋር ስልክ ደውለው ቢሆንም አንቺ ደግሞ ደዊና it doesn't matter as long as you didn't place the order yet or ደግሞ ሰርተውት ካልጨረሱ ደውሊና ማነጋገር ትችያለሽ as early as tomorrow ማለት ነው። ኦኬ ከዛ ደግሞ ልክ አንቺ while you doing this you can give them over the counter የሚሸጡ ቢ12ዎች አሉ አይደል ከፎሊኒክ አሲድ ጋር ስንሰጣቸው የነበረው እሱን ጨምረሽ ለልጅሽ ስጪ ማለት ነው። B12 is very important ነው። እንደውም B12 ነው የሚሻለው ጋይስ። እሱ ሳቹሬትድ ካልሆነ ባዲ ውስጥ ራሱ ልኮቨሮን is not going anywhere
So በቢ12 ብቻ ራሱ በሃይ ዶዝ ሻት ያደረጉ በሃይ ዶዝ የሚወስዱ ልጆች they speak before even using glucoveron ማለት ነው። ስለዚህ that tells you ካለበት ሰብስቦ ማንኛውንም አይነት ፎሊክ አሲድ ፎሊክ አሲድ ፎሌት ከባዲ ውስጥ ሰብስቦ የሚወስደው እንትና ነው ማለት ነው። ቢ12 ነው። ቢ12 ከሌለ you just wasting time. that's why ልጁ ላይ ምንም ለውጥ ያላየሽው አንደኛ፣ ሁለተኛ ሪግረስ አለማድረጉ ራሱ ያንን እንትን እየወሰደ ማለት ነውና እግዚአብሔር ይመስገን አትርፎሻል። so I don't know if I answer your question ግን እነኝና አድርጊ መልሻለሁ ሁሉንም። እኔ ማለት ያው ኢንጀክሽኑ ፈጣን እንትን አለውም ከሚለው እንጂ እኔ ቢያንስ ማለት መውጋቱ ራሱ ለኔ በጣም እንትን ነው ሰብልዬ። በፈሳሹ ያን ተመሳሳይ ነገር ከሆነ ያለው ወደዛኛው በመጣ ሁሉ ፈሳሹ low dose ምንድነው prescription ሲባል always prescription is more stronger ነው አይደለ ለልጆቹ so a stronger version is much better now of course injection ሲሆን you can do it but ምንም ታክል ብታይ እንትኗ እቺ the መርፌዋ teeny tiny ናት ለዳያቤቲክ የሚሰጧቸው ማለት በጣም ትንሽ ናት። ገብቶ መውጣቱንም ትዝ አይላቸውም ማለት ነው ልጆቹ ራሱ ማለት እኔ ምግብ እንኳን ለመጉረስ ያው እንትን የሚያደርግ አይነት ባህሪ ያለው እኔ ላይ ሲሆን በተለይ የሚለየው ነገር አለ አይደል እኔ ላይ እንትን ማለት ነገር ማለት ነው። እና እንኳን መርፌ ምግብም እኔና አባቱን ወይ ምናምን ይመርጣል ማለት ነው። አይፈራኝም ብዙ ያውልሽ I know ማህዬ ልጆቹ እንደዛ ናቸው አብዛኛዎቹ። ግን ላይክ ልጅሽ አሁን ዳያቤቲክ God forbid knock on the wood እሺ ልጅሽ ዳያቤቲክ አለው ቢባል አባረሽ ጉድጓድ ገብተሽ የገባበት ገብተሽ መርፌውን ይወጋል ማለት ነው አይደለ? ግድ ነው በቃ አልበዚያ ዳያቤቲክ ሆኖ ኢንሱሊንን በስነ ስርዓት የማይወስድ ከሆነ he will die አይደለ? ይሞታል ማለት ነው። ስለዚህ ልጅሽ እንዲሞት ስለማትፈልጊ የገባበት ጉድጓድ ገብተሽ ትሰጫዋለሽ ማለት ነው እሱ አይደለ? ስለዚህ when it comes to food or any kind of medication ለልጆቻችን የምንሰጠው በተለይ to better their life in this case in B12 and glucoveron this is like magic እኮ guys ማጂክ ነው እኮ ልጆች ማይናገሩ ልጆች እያወሩ ከሆነ ኮግኒቲቫቸው ፎከሳቸው በደንብ ልጆቹ እየመጣ ከሆነ ላይክ በፊት ሁለቴ ሶስቴ ነግረሹ የማይሰማ ልጅ አንዴ ስትናገሪ ቱር ብሎ ሄዶ አርጋልሹን የሚያደርግ ከሆነ ከዚህ በላይ ማጂክ ምን አለ for some kids that's what it is። ስለዚህ I will do anything ማለት ነው በሁለት እግሬ ይዤ አንገቱን አንቄ ወገቡን ወጥሬ ቂጡን በደንብ አርጌ ይዤ አስወጋዋለሁ ማለት ነው። ወይ አባትዬ ይወጋል ወይ somebody else is going to do it በቃ it has to be done okay if there is a will there is a way okay በቃ በዛ ነው እኔ ኦፕሬት ማድረገው ማለት ነው። ግን if you don't have a choice እና እንትን ካልሆነ ካላገኘሽ ሻቱን ካላገኘሽ ማለት ነው if you don't get the shot then you have no choice but to give him the liquid right liquidun ነው መስጠት ያለሽ አማራጭ ያለሽ እሱ ብቻ ነው ማለት ነው። so liquidun ስትሰጪ ግን make sure you give him under the tongue እሺ ከምላሱ ስር ነው የሚሰጠው B12 ማለት ነው። ማለት ሊኮቨሪኑ ችግር የለውም አይደል? ሊኮቨሪኑ ችግር የለውም እንትኑ ግን you have to give ፈሳሹን በምላሱ ስር ነው የሚሰጠው ማለት ነው። so in the morning እሺ ጠዋት በempty stomach you have to give him glucoveronun twice a day ካረጉልሽ ማለት ነው 2 times a day in the morning and in the evening ብለው ካረጉት evening ላይ ስትሰጪ glucoveron make sure you give him before 4 o'clock okay like እንቅልፍ እንዳይከለክለው ማለት 4 o'clock ላይ B12 አይሰጥም ሁለት ጊዜ አይደለም ጠዋት ብቻ ነው B12 የምትሰጪው okay you don't give him the B12 አብረሽ okay so yeah good luck ማሂ እሺ እግዚአብሔር ይርዳሽ። ደውል እየተደወለ ነው ግን we have to continue ገስት ላይ ያሉትን ብቻ አስተናግደን እንወጣለን ጋይስ እሺ። አፕል በቃ እኔ ሃይ ሰብሊ እንዴት ዋልሽ? ሃይ ወዲ እንዴት ነሽ? ነበርኩ ማለት ሞልቶ ነበርና ሶሪ እንዴት ናችሁ? እንዴት አመሻችሁ? እግዚአብሔር ይመስገን የኔ እናት how are you? እንግዲህ ሰብሊ በቃ እኔ ከቻልሽ ነገር ብትደውይልኝ ጥሩ ነበር because ያልኩሽ አላዝም እኔ አላምንበትም ማለችኝና anyway እሱ በውስጥ መስመር አወራሻለሁ እንዳልኩሽ እህቴ ዶክተር እንድትጽፈው እየተስማማን ነው ከባሌ ጋር because አይጽፉም የኔ ዶክተሮች ልጄ እና አሁን ስሰማሽ ሱፐር ፎሊክ አሲድ ነው የሚወስደው ታውቂያለሽ የኔ ግን B12 አይወስድም ነበር እና ማለት ሱፐር ፎሊክ አሲድ ሲወስድ B12 አቁሜው ነበርኩ
እና መውሰድ አለበት ነው። ልክ ነሽ እኮ ነግሬሽ ነበር። ሱፐር ፎሊን እኮ አለው ኦልሬዲ ቢቷል የራሱ አይደል? ያ ስለዚህ you don't have to extra supplement ማድረግ አይጠበቅም። ደስ ወይ ነው መሰለኝ የኔ ትንሽ የቆያል ተናገረው ይደንግጪ ቢትወልፉና ስላልሰራ ስትይ እስከ ትናንትና ማደር አልቻልኩም ብዬ ነው የገባው። ኖ እስ እንትኑ ነው I'll call you tomorrow. እሺ ኦኬ ከቻልሽ ካልቻልሽ okay no it's okay dear I'll call you no problem. ኦኬ እሺ ደህና ደሩልኝ። ቴንክ ዩ ደህና ደሩ የኔ መቤት ቻው ባይ አፑ እንደምን አመሻችሁ። ደህና መሸሽ እህታችን። እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። መጀመሪያ ከምስጋና ልጀምር። እግዚአብሔር ይስጣችሁ እናንተ የማትደክሙ ሰዎች እኛንም ሁልጊዜ እያበረታታችሁ ሁልጊዜ በቃ እንድንጀገን የምታረጉን እግዚአብሔር ይስጣችሁ። በጣም ነው የምናመሰግነው። እግዚአብሔር ይባርክሽ። እንጂ እውነት ሳይደክማችሁ እኔ እንደው አንድ ቀን እንኳን አትፎርሹም። በስማ በጣም ነው ፎርሹም ደስ ይላል። ይሄ ከእግዚአብሔር ነው። እግዚአብሔር ይስጣችሁ ያበርታችሁ ሲል ሌላው ሁለት ጥያቄ ነው ያለ ፈጠን ላድርገው ሰዓቱም ስለደረሰ ለቴሌግራም ላይ ባይዘው አለውበት ግን ይሄ ግሩፕ ቻቱን ብለሽ የከፈትሽው እዛ ላይ ቴክስት ባረግ ለመጠየቅ ምንም እሺ አይለኝም። የሆነ ፐርሚሽን የሆነ ነገር ይለኛል ረሳሁት። ብቻ ደጋግሜ ቴክስት አድርጌ አይወጣም። ቻት ውስጥ መግባት አለብሽ። you can't ቴሌግራሙ ላይ ማረጋችን እኮ ቻት ውስጥ እኮ ነው የሚልሽ። የሆነ ቻት የሌሎቹ እኮ ይታየኛል የሚጽፉት ነገር እዛ ጋር የሚጠይቁት ምናምን። እኔ ግን ስጽፍ ነው የሚከለክለኝ። ቁጥራቸው የለሽም ሳምቲንግ የተለያየ ምክንያት ሰጥቶኛል። ብቻ አላውቅም እንዴት ማድረግ እንዳለብኝ። ሴቲንግሽን እስቲ አስተካኪ ያንቺን ሴቲንግ። እኛ እንግዲህ ሌሎቹ እየገቡ ከሆነ የሚጽፉት ደፍኔ አንቺ ሴቲንግ መሆን አለበት። እሺ ኤኒዌይስ ግን ልጠይቅ የፈለኩት የነበረው ለካፍ ፈልጌ ሰርቹ ላይ ስላላገኘሁት ነው። ምናልባት ፖስት ከተደረገ አላወቅኩም። ለካፍ የሚሆን ሲራፕ ልጄ ኦልሞስት ሳምንት ሆኖ ካፍ አለው በጣም እና የምችለውን ቤት ውስጥ ያው ቅቅልም መልክ በምንም እያረኩ ቅባት ነገር እንዲወስድ እያረኩ ነው። ነጭ ሽንኩርቱንም ምናምንም እያረኩ ማለት ነው። ግን ዌት ካፍ ነው ይሄ በቃ ሲስል አለው ከውስጡና አሁን በዚህ ሁኔታ ከወሰድኩት ቀጥታ ኦፍኮርስ አንቲባዮቲክ ነው የምታዝለት ዶክተሯ እና ከዛ በፊት ለራሴ ምን ላርግ ብዬ ሲራፕ ብፈልግ አላገኘም። ዶክተር ነፂ ከዚህ በፊት ሪከመንድ ያደረገችን ማቲስ ኦርጋኒክ የምታውቂው ከሆነ አላውቅም። እሱ አውት ኦፍ ስታክ ሆነብኝ። ሌላ ግን የማውቀው የለኝም ለልጆች። ኦፍኮርስ ሌላ አይነት አውቃለሁ ለእኛ ልጆች የሚስማማ ነገር ስላላገኘው ነው። አንድ እሱን ሪከመንድ የምታርጊው ካለ። ሁለተኛ ደግሞ ልጄ ላይ በቃ ጥሩ ነገር ያለው አደሴም ታይም ደግሞ በጣም ኢሞሽኑ ላይ በጣም በቃ የሌለ ነገር ነው የማየው። በአንዱ ደስ ሲለኝ ነገሩ ጆርኒው እንደዚህ መቼም ቀጥታ አይደለም ግን በቃ በጣም ያስደስተኛል። በቃ እኔም አባቱን በቃ ድንግጥ እንላለን። አንዳንድ የሚናገረው ነገር በቃ ሴንቴንስ ይናገራል ሳናስበው። እግዚአብሔር ይመስገን አርግ ሳንለው አንዳንድ ነገር የምንፈልገውን ገና ከአይናችን ራሱ አንዳንድ ያውቁ የምንፈልገውን የሚያመጣበት ጊዜ አለ በጣም በሚገርም ሁኔታ ማለት ነው። ግን አደሴም ታይም ደግሞ በቃ ኢሞሽኑን መቆጣጠር የሚያቅተው በቃ ነገር ካልኪው ፍርጥ ብሎ አልቅሶ ነው። ሻፒንግም ከሄደ የሆነ ነገር ጎትቶ ካርቱ ላይ ማድረግ ይፈልጋል። ከከለከልሹ በቃ ያለቅሳል ሰው መሀል ማለት ነው። ይሄ ነገሩን በቃ እንትን ማድረግ እምቢ ብሎኛል። ውሃውን በጣም መቆጣጠር ያልቻልኩት ምናልባት አላውቅም የሱ ከሆነ ማለት ነው። ለምን ውሃው የሚጠጣው አሁን ታላልቅ ወንድምናቶች አሉት እነሱን እያየ ከፍሪጅ እየጠጣብኝ ተቸገርኩ። በቃ የፈለገብትው ያንን የራሱ የፊልተሩን አይጠጣም። እሱን አይጠጣም። ሳያይ ቀርቼ ዋረ ባረሉ ውስጥ ካልከተትኩ በስተቀር እሱ በብርጭቆ ቀርቶ መጠጣት ይፈልገው ከፍሪጁ ነው። እንደ ፍሪጁን ምን እንዴት አድርጌ ላስቆመው? እሱን የሱ ይሆን እንደዚህ በቃ መልሶ መላልሶ እዛው ላይ የሚያደርግብኝ ይሄ ግራ ስለገባኝ ነው። ያ እሱን ነው ላይክ አንዳንዴ ሁሉ ነገር መቼስ ኦቲዝም አንልም። ቢሄቪየር ኢሹ ካለም እሱን አድሬስ ማድረግ አለብን። ኦኬ አይ ነው ትክክል የልጅነት ባህሪም አለ። እውነት ነው ትክክል ብለሻል። ኑኑ
ኑኒ ያስ ዩ ራይት ሶ እኔም እንደሱ ነው የጠረጠርኩት የአንዳንድ ልጅ ስተው ሲባል ካልተወ it's not autism ኦኬ ስለዚህ እሱን አድሬስ ማድረግ አለብን ዲሲፕሊን ያስፈልገዋል ማለት ዲሲፕሊን መደረግ ግን ኢሞሽናል ሮለር ኮስተር ነው ወይ አሁን because he's taking folate right folic acid የሚወስድ ከሆነ B12 የሚወስድ ከሆነ of course በቃ እንደዛ ነው at least for 2 months እንደሱ ይሆናሉ ልጆቹ ማለት ነው behavioral issue ይኖራቸዋል አንዴ ያለቅሳሉ አንዴ ሃፒ ናቸው አንዴ የተለያዩ ነገሮችን ታያለሽ ኢሞሽን የከለከልሽውን ነገር ግን ኖ ብሎ ግግም የሚል ከሆነ ዲሲፕሊን ማወቅ አለበት ኖ ማለት መሆኑን ማስተማር አለብን ማለት ነውና ሌላው when it comes to የፍሪጅ ዋተር አይ ነው ብዙ ሰው ፊልተሩን እኮ ቀይረዋለሁ ምናምን ይላሉ እስቲ ፍሪጅ ዋተር and dementia ብላችሁ ሰርች አድርጉና አንብቡ ጋይስ ኦኬ ስለ dementia እና ስለ ፍሪጅ ዋተር አንብቡ ኦኬ በጣም is not recommended የፍሪጅ ዋተር ኦኬ ከዚህ በፊትም ተናግሬያለሁ ሶ ፊልተሩን እየቀየራችሁ እንደምትጠቀሙ I'm 100% አብዛኛዎቻችን እንቀይረዋለን ግን for drinking please አትጠቀሙ ቼክ አድርጉ ግን አንብቡ ራሳችሁም do your own research so ውሃውን አልጠጣም እሱን ነው ብቻ መጠጣው of course like አንዳንዴ ሪጂዲ ይኖራል ለኦቲዝም ላይ ያላቸው ልጆች so ግግም ብሎ እሱን ነው መጠጣው ብሎ ካለ እንዳልሹ እየሸወርሹ ውሃውን እየሞላሽ ፍለፊቱ ማስቀመጥ ነው ምለው እኔ I don't know how or ደግሞ እንዳጠጣ ብሎ ጥብስ ማድረግ እኔ ጥብስ ነው ማድረጋቸው ማለት ነው አንዳንዴ ኦብሰስድ ሲሆን አንድ ነገር ላይ ነው ሂዱ ከዚህ ብዬ አባሬ like no go ዞኖች አሉ ማለት ነው ልጆቹ መሄድ የማይችሉበት ቦታ because even if like ቤት ውስጥም ሆኖ like እኛ አዳልት የሚያደርገውን ልጆች እንዳያደርጉ መከልከል በቃ ልጆቹ እነኛኛዎቹ የተፈቀደላቸው እነኛዎቹ የማይነኩት ነገሮች አሉ ማለት ነው አሁን ይሄ እህል ቢሆን ኖሮ ገስተሽ ምግባን ባናና ሰቅለሽ ባናናውን አምጡ እያለ ቢታገል why would you do that to him እላለሁ ግን ይሄ like በቃ ውሃ ከዚህ አትጠጣም ይሄ ነው ያንተ ውሃ ከተባለ he need to understand that እና ማስተማር I think የሚመስለኝ ማለት ነው when it comes to ምንድነው የሚባለው ስለ cough syrup ስትጠይቅ የነበረው እኔ I don't buy any cough syrup because one way or another there is some kind of ማር ኦር የሆነ ነገር ይጨምሩበታል ማለት ነው እዛ ጋር so elderberry የሚባሉ አሉ የሚሸጡ ማር የሌላቸው ካገኘሽ ወይ ራሱን elderberryን ራሱን ማግኘት የምትችይ ከሆነ እሱን አፍልተሽ እሱን እንደ ሲራፕ መጠቀም ማር የሚባል ነገር ስኳር ነገር መጨመር አያስፈልግም እኔ ግን ልጆቼ እንደዚህ ኃይለኛ ሳል ወይ ጉንፋን ሲያማቸው እና before even ሊያማቸው አካባቢ ሲዝኑ ሲቀየርም ምንም ሲሆን yes zinc is good immune system boost ያደርጋል zinc right ከዛ በተጨማሪ ደግሞ black seed oil እሰጣቸዋለሁ black seed oil every single day ማለት ነው ተወሰነ ጊዜ እስከሚሻላቸው ድረስ እንደገና ደግሞ oregano oil is antibacterial anti-parasite anti everything you name it that's what it is ማለት ነው so oregano oilun በካሪየር ኦይል አድርገሽ እንትኑን ይሄ ምንድነው ብላክ ሲድ ኦይሉን ዳይሬክትሊ መስጠት ትችላለሽ ቶለሬት የሚያደርገው ከሆነ ማለት ነው ካልሆነ ከሆነ ነገር ጋር ቀላቅለሽ ማር ምናምን አይደለሽም you can mix it with water or ደግሞ ዳይሬክትሊ እንዲወስደው ወይ ከኤምኤስቲ ኦይል ጋር ቀላቅለሹ ማለት ነው እንትን ግን ምንድነው ኦሪጋኖ ኦይል ግዴታ ከሆነ ካሪየር ኦይል ጋር መቀላቀል አለበት አለዚያ ያቃጥላል ማለት ነው በርንስ ስለዚህ እሱን ጠብ አድርገሽ ኤምኤስቲ ኦይል ላይ or ደግሞ ኮሊቨር ኦይሉን ስትሰጩ ላይ ጠብ አድርገሽ ስፓይሲ ነው ግን they can tolerate ድራሹ ነው የሚጠፋው ማለት ነው ሳልና ጉንፋን ምናምን እኔ እንደሱ ያረኩ ነው ልጆቹ ማድነው አንዳንዴ ያው ቅድም እንዳልሽው ሽንኩርት ምናምን ተደርጎ በየምድር የሚባለው ሂል ካረጉ ልጆቹ ሂል ካላረጉ እኔ I would not recommend honey ግን ሂል ያደረገ አንጀት ከሆነ ልጆቹ ተረጋግተው የሚቀመጡ በስነ ስርዓቱ አንጀታቸው ሂል አድርጎ ከሆነ ሽንኩርት ነጭ ሽንኩርት ምናምን አድርገሽ ኦቨር ዘ ካውንተር ላይ ከመኑካ ሃኒ ጋር ተቀላቅሎ እንደሱ አድርገሽ you can use for your child ማለት ነው ሂል ያደረገ ሰውነት ከሆነ ግን ሂል ያላደረገ ሰውነት ከሆነ ገና ጅማሮ ላይ የሆንሽ ነገር ከሆነ please do not use any honey or any honey product ያለበትን cough syrup ነው የምለው እኔ
ሌሎቻችሁ የሚጨምሩላት አለ? ኮኮና አን የፍሪጅ ነበር እኔ ማለት የፈለግኩትኝ ሰብሊ የፍሪጁን ውሃ ነው ፌትስ ስትራግል ማለት ነው። ተውስትለው የማይሰማ ከሆነ ልታቆሚው ትችላለሽ አንደር ደ ሲንክ ወይ ደግሞ ከኋላው ይክን አስክ እንደዚህ የሚጠጋግኑ ሰዎች ማለት ነው ዲስኮኔክት ያደርጉታል። አንጠቀምበት ማለት ለአብዛኞቻችን ሶስቱን ማቆም ትችላለሽ ከክርክርም ማለት ነው። አይ ጀስት ዋና ሴይ ዳት ደግሞ ማክበር የፈለግኩት ቅድም ሰብሊ ስትል እንደነበረው አንጠቀምበትም አይደለ? በጣም ብዙ ነገር ስላለው ማለት ነው። ሰርች ስታረጉ ስታዩት ነው የምታውቁት። እና ለምን ኒውሮቲፒካሎች ቢሆኑ ለምን ከዛ ቀድተው ይጠጣሉ ነው። እነዚህ ልጆች ቤት ውስጥ እኛ የምናደርገውን ወይም ሲብሊንግስ የሚያደርጉትን ስለሆነ የሚያደርጉት እነሱ ቀድተው እየጠጡ አይ አንተ ቀድተህ አትጠጣ it doesn't make sense። ስለዚህ እኔ በሆን የማደርገው አፕሊዬ ሌሎቹንም ልጆች ከዛ እንዳይጠጡ አደርጋለሁ። አንዳንድ ጊዜ ኦፍ ኮርስ ውሃው ሊያስፈልግ ይችላል ለሆነ ጉዳይ ኦኬ። ግን ይሄም ኦፕሽን እንደ አንድ ኦፕሽን ቢወሰድ ማዘጋቱም ምኑም ጥብስ ማድረጉም እንዳለ ሆኖ አንዳንድ ጊዜ እኛው ራሳችን ሮል ሞዴል መሆን መቻል አለብን። ሌሎቹ ልጆች በዚህ ጉዳይ ላይ ምክር ተሰጥቷቸው why they're not gonna drink filtered water so እኛ ቀደም ሰብሊ ስትል ነበር አይደለ? እኛ ሞዴል ስናደርግላቸው ነው እነዚህ ልጆች ፎሎ የሚያደርጉት። ያሉ ፕሪንትድ ነው የሚሆነው ብሬናቸው ውስጥ። እና እኔ ቀድቼ የጠጣው ነው አንተ አትጠጣም፣ ለእኔ እኔ እንደዛ ማድረግ አልችልም፣ ወይም ብችልም ውስጤ አይችልም። ስለዚህ ሌሎቹም ልጆች ከጥቅሙ ጉዳቱ ስለሆነ የሚያመዝነው እኔ አንቺም ቢሆን ለሌሎቹም ልጆች በዚህ ረገድ ትልልቆችም ከሆኑ ምክር እሰጣለሁ፣ ትንሾችም ከሆኑ ውሃው ጤናማ እንዳልሆነ እናገርና ሌላ አይነት ፊልተር ለምሳሌ አንደር ደ ሲንክ አለ። በኢንታየር የቤታችሁን ሲስተም ፊልተር መቀየር ትችላለሽ አንድ ቦታ ላይ። ሶ ኢንታየር ውሃ የሚመጣው ሁሉ ፊልተርድ ሆኖ ይመጣል ማለት ነው። የታከመና የተስተካከለ ውሃ ይሆናል ማለት ነው። ስለዚህ እሱም በማድረግ ሴፍቲውን መጠበቅ ይቻላል። የልጅሽን ይሄንን ማከል ፈልጌ ነው። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። ኦኬ ቆንጆ you got it right። ሁሉም ተመልሶልሻል? አዎ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ስልኬን የምትፈልጉ you can DM me እልክልሻለሁ። እሺ ኑንዬ I know already requested እና እልክልሻለሁ። I guess we are done for today ማለት ነውና yes I saw the ring go ahead አንዬ እስቲ ሰላም በይን እንደገና። ሰላም አላልሽንም እኮ ያ go ahead ኑንዬ። አይ ተይ ግን ጨረስን እላለሁ። ተይ ግን አይ ነው ዛሬ በጊዜ ነው። እግዚአብሔር ይመስገን። አቤት ወልካም ደህና አደርሽ? አንዬ ደህና አደርልኝ እኔ ፍቅር። አንዬ ወይ ቆይ ዝም በይ። ኤኒዌይስ እዚህ ጋር የምንመልስላቸው በጣም ቆንጆ እንትን እየሰማው ነው። ጥሩ ትምህርት ቤት ነው አለኝ። you should come ብየዋለሁ። ቴንክ ዩ ጋይስ ብሎሻል። እዚህ ጋር እጄ ነች እኮ ጠጄ ናት እንዴ? አንተ ጠጄ ወጣ ነበር እኮ ደግሞ ወርዳ እኮ ነው። ኑንዬን ስለ እኔ በጣም ላመስግንሽ ፈልጋለሁ ሰብልዬ። ሁላችሁ ኑንዬ በጣም እንደተደሰትሽ ይገባኛል። አም ግላድ ዩር ስታፕን ባይ እና ሌሎችም የምታውቂያቸው ካሉ ይምጡ ፕሊዝ። ሰብልዬ እግዚአብሔር ይባርክሽ። እኔ ልጆች ትልልቅ ቢሆንም አንዳንድ ነገሮች ብዙ ነገሮች ወስጃለሁ። እኔ ከተቀላቀልኳቸው እነ ሰብልዬ 3 ወር ይሆነኛል አይሆነኝም፣ 3 ወርም አይሞላኝም። ሰብሊ በጣም በቃ እኔ እንጃ I don't know the day that I met her I just text her what is your background and ያልኳት I work with a lot of nutritionist advisor and I don't know if you remember can you come work for us ነው ያልኩት አዚፋም ቀጣሪ እንደሆንኩ እውነቴን ነው። እና I was so amazed so በቃ I don't know። ከዛ ደግሞ እነዚህ ሁለት እዚህ ጋር ያሉ very I don't know I cannot stop እንትን በቃ ለአመስገኛችሁ ማላልፍ ልጆች ናችሁ። እኔና ኮክዬ እግዚአብሔር ይባርካችሁ ሶስታችሁ። የአሜን ቀደም ተናግሬያለሁ። beautiful combination I'm glad I'm the part of it እዚህ ስለሆንኩ እግዚአብሔር ይባርካችሁ።
የምታገዟቸው እናቶች በሙሉ ምርቃት ይድረስላችሁ። እንባቸውን እንዳበሳችኋቸው እግዚአብሔር በጣም በቃ አዶን ነው። ሀኒ የታለች? ወይ አይ ኒድ ሄር። እግዚአብሔር ይባርካችሁ። ለማንኛውም ጌታ ይባርክሽ። ነኝ ተባረክ የኔ ፍቅር። ኦልዌይስ ዩ አር ሰፖርቲንግ አስ ኦልዌይስ። እዚህ መተሽ ከኛ ጋር ቁጭ ብለሽ ከጊፍቷ አትታጪ፣ ከታፕታፑ አትታጪ፣ ከምክርሽ አትታጪ። ፕሬዘንስሽ ብቻ በብዙ ነገር እያለፍሽ እንደሆነ አውቃለሁ። እግዚአብሔር አምላክ ይባርክሽ የኔ እመቤት። በጣም ዩሜንላት ለኛ ለዚህ ኮሚኒቲ ኢን ጀነራል ኦፍኮርስ አንቺም የኛው ታችንን እኛ የምናስተናግደውን ነገር ነው የምታስተናግጀው ያለሽው ቤትሽ ውስጥ እነኝን የመሳሰሉ እግዚአብሔር ደግሞ ልጆችን ሰጥቶሽ በታማኝነት እየረዳሻቸው ስለሆነ እግዚአብሔር አምላክ ይባርክሽ። ተባረኪ። እኛ እንወድሻለን በጣም በቃ በጣም you are so sweet። እውነት ነው አብዬ። ቴንክ ዩ አብዬም ደግሞ እኔና ተባረኪልኝ እኔ ቆንጆ። ሁላችሁም በቃ እኔ አይ ዶንት ኢቭን ነው እዚህ ውስጥ ያላችሁ ማሮ የሆናችሁ ሁላችሁም አንና ኮኮ የጸሎት መልስ ናቸው ጋይስ። እውነት እግዚአብሔር ያዘጋጃል በእውነት ሁሌ እግዚአብሔር ያዘጋጃል ነው የምለውና yes they are blessing ለኔ I don't take anyone for granted። እዚህ ውስጥ መጣችሁ ያንዳንዳችሁም በግል ደውላችሁ የምታወሩኝ እዚህ ላይቭ ላይ መተን ስናወራ ኮሚኒኬት ማድረጋችሁ ሁላችሁም ውዴቶቼ በእውነት I don't take you for granted. I have so much respect for you። አንዳንዴ ቁጥጥ ብዬ ስናገር don't take me seriously like ማውራው መቼስ you know እንድበረቱ ነው በቃ እንድትበረቱና because ይሄ ህይወት ብዙ ቻሌንጅ ስላለው ብዙ ነገር የሚገፋን ከግራ ከቀኝ የሚገፋን ንፋስ ብዙ ስለሆነ ለዛ ነው እና እግዚአብሔር አምላክ ይባርካችሁ በትዕግስት ስለምትሰሙኝና ስለምታዳምጡኝ እና you don't count anything ደግሞ ስለማትቆጥሩብኝም ማለት ነውና እግዚአብሔር አምላክ ይባርካችሁ። ወዳችኋለሁ ሁላችሁም። ጠጅዬ እንዴት ነሽ? ስትወጪ ነበር ሰው ሰላም በይንና ከዛ አንዬ ባርካ ታሰናብተናለች። ድምጼ ጠፍቷል። ድምጼ የለም። እኔ አይዞሽ ስቲል ታመሻል? አዎ ውሰጂ እንጂ አንቺ ለልጆቹ ስጡ ብንለውን አንቺ አትወስጂም መሰለኝ። እንደዚህ አድርጎኝ አያውቅም፣ ግን ፈርስት ታይም ነው። ግን ኮቪድ ነው እኔ የምለው ግን እናንተ እኔ ዝም ብዬ እናንተን እየሰማው እንጀራ እየሰራው ከዛም በኋላ በቃ ስራዬን እየሰራው በቃ እዚህ ሲመጣ ደግሞ ሰምቼ የማላውቀው ስንት ሺህ ነገር ነው የምሰማው። ከዛ በቃ ራሴን ወይኔ እያልኩኝ ድምጼ እየተቆራረጠ ነው አይደል? አረ እየሰማንሽ ነው። ዛሬ ደህና ነው ኔትወርኩ ደህና ነው። እሱ እኮ ነው የሚያወርደኝ ድሮሚ ላይክ ስንቴ ነው ያስወጣኝ። እያየሁሽ እኮ ነው ለዛ እገባለሁ ግን እየሰማው ነው። ጥሩነቱ እየሰማው ነው ግን ዳውን በቃ ምጥለኝ ወደ ተቆራረጠሽ ጀመራ። ያ ፍሪጅ ጉቲንግ እኔ ፍሪጁን አልጠቀምም። ፊልተሩን እንትን አድርጌ ፍሪጁን ውሃ ተጠቅሜ አላውቅም። እኔ ከግጄ እኔ ምን አይ ቲንክ እጄ ስትገባ ቲቪው መዘጋት አለበት። ሰብሊ ቲቪ አላት እንዴ? ቲቪ ከፍታ ነው። ላስት ሚኒት ላይ እንዳታስገቡ አለስ ወደኛ ሙቭ ካላረግሽ ልል ነበረ። ጠጄ ፓክ ኤቭሪቲንግ ሙቭ ወደዚህ እንግዲህ ወደ አሜሪካ ሙቭ ለማድረግ ሞክሪ፣ ወይ ደግሞ ቢላችሁን ክፈሉ በስነ ስርዓቱን። እሱ ነው በጣም ነው ትቆራረጩ። አምናሹ እጅዬ we didn't hear you አንዬ እንትን በይ። እጅዬ ፒክቸርሽን እየቀያየርሽ ግን እኔ ነኝ ብያልሽ ራስሽ ላይ ለጥፊ። ሌላ ሰው መስሎኝ እንደ ወንድ አድርጌ ያናገርኩት ለሁሉ። ለማንኛውም አትሰሚም። በደንብ ሳትሽን አራግፈሽ ነይ አጋባሽ። በቃ እንግዲህ እኔ ሌላ ጊዜ በቃ አወራለሁ። እግዚአብሔር ባርካችሁ። ወዳችኋለሁ በጣም ውዶቼ። ቴንክ ዩ ሶ ማች። ብላክ ሲድ ኦይል ጠጪ። በጣም ነው የምወዳችሁ። ጠጪ እሱን እንደምነምሽ ጠጥተሽ ውሃ በላዩ ላይ ችልስ ታርጊበት። በጣም ሻሎቹን ይሄ በጣም አንታይ ኦክሲደንት ነው፣ አንታይ ኢንፍላማቶሪ። ስለዚህ ዝግድ እሺ እኔ እናት
እግዚአብሔር ጨርሶ ይማርሽ። አይዞሽ። እሺ እሺ ኦኬ እሺ አይዞሽ ቴንኪዩ ነው። እግዚአብሔር ባርካችሁ። አሜን። ቶሎ መዳን ከፈለግሽ ደግሞ ኦሪጋኖ ኦይል ኦሪጋኖ በኬሪ ኦይል እሱ ደግሞ ከብላክ ሲድ ኦይሉም ራሱ በጣም የፈጠነ ውጤት ነው የሚያመጣው። በቃ ኦቨርናይት ራሱ ውጤት ታይበታለሽ። እና ካለሽ በኮኮናት ኦይል ለልጆችሽ የምትሰጪውን ነገር እኔ ባይዘዌ በጣም የሚገርመኝ ነገር ለልጆቻችን እየሞትን እኛ ራሳችንን ዞር ብለን ማናየው ነገር ነው በጣም የሚገርመኝ። እና እባካችሁ እናቶች ለልጆቻችሁ የምታደርጉትን እንደው ሙሉም ማድረግ ቢከብዳችሁ እንደው የሆነች አለች አይደለ የተራረፈችዋንም ቢሆን ለራሳችሁ አርጉ። እንዴ እኛ ከሌለን እኮ የሉም። አሁን ጠጄ እንደዚህ እያሳልሽ ልጆቹ ጋር ደግሞ ጉንፋን ይመጣል። አስቢው አንቺስ ትችይዋለሽ። በቃ እንደው እኔስ እናት ነኝ በቃ እንደው እንደምንም ብዬ ብለሽ እንትን ትያለሽ። ልጆቹን ግን ሲያማቸው እኛ ነን የምንታመመው። እኛም ታመን አይደል እንደዚህ አሁን አንቺ እንደታመምሽ ስትታመሚ ታመሽ፣ ልጆቹም ሲታመሙ ደግሞ ታመሽ ራስሽን እየጎዳሽ ነው። ስለዚህ ኦሪጋኖ ኦይል ኤንድ ዋት ላልከው ወንድሜ ወይ እህቴ ኦሪጋኖ ኦይል ከብላክ ሲድ ኦይል በጣም የተሻለ ደግሞ ኢንግሪዲየንትስ እና ኒውትሪየንትስ ስላለው ኬሪየር ኦይል ብቻውን ከተወሰደ ያቃጥላል። አፍ ውስጥ የመቆጥቆጥ ስሜት አለ። ይሄ እንደሚጥሚጣ ሳይሆን የሆነ ልብልብ የማድረግ ስለዚህ ካገኛችሁ በኮኮናት ኦይል ኤምሲቲ ኦይል ጥሩ ነው። ከሌለ ግን በኦሊቭ ኦይል መውሰድ ይቻላል። በኖርማል ኮኮናት ኦይል ሜክ ሹር ምን አይነት እንደምትመርጡ ታውቃላችሁ። በሱ መውሰድ ይቻላል። በኤኒ ኦይል ብቻ ግን ሸርተት አድርጎ ወደ ውስጥ የሚያስገባላችሁ አፋችሁን እንዳይቃጠል የሚያደርግ ማለት ነው። ስለዚህ እሱን ማድረግ ይቻላል እና በዛ ዩ ካን ሲ ኢምፕሩቭመንት ኦቨርናይት ራሱ ካለሽ አሁን ራሱ ውሰጅሽ። ቴንኪዩ አንዬ ባለቤቴ ነው ኦሪጋኖ ኦይል ብሎ ሲል የሰማሽው። ቴንኪዩ ውሰድ እያልኩት ነበር ሳቄ መጣ። ኤኒዌይዝ ይሄ የራሳችንን እንጠብቅ ሰብልዬ አንድ ቀን እንደ አንድ ቶፒክ ብታረጊ ቢካዝ አይ ትራይ እኔ ቤት መልሶ ወደ አውቲዝም ልጆች ላይ ይሄዳል እና አይ ትራይ የራሳችንን እንጠብቅ የሚለው ራሳችንን ማስታመም እንዳለብን እሱን እንደ አንድ ቶፒክ አስቡበትና አንድ ቀን ብንወያይበት I will be happy honestly በጣም ብዙ ቆንጆ ቶፒክ ነው። ያ ከዚህ በፊት ባይ ዘ ዌይ ስለ ኦቲዝም ዲፕሬሽን ጋር ስናወራ እኛ የምናልፍበት እናቶችን የምናልፍበትን አውርተን ምን እናድርግ ታዲያ ብለን አውርተን የሚረዱን ሰፕሊመንቶች ፎር ማም ኤንድ ዳድ ብዬ ቴሌግራም ላይ የተለያዩ ሰፕሊመንቶችን ፖስት አድርጌላቸዋለሁ። ማግኒዚየም፣ ዚንክ፣ ቢ ቫይታሚንስ እነኝ ነገሮች ለኛ ኢሞሽናሊ እንዴት ሰፖርት እንደሚያደርጉን ሆም ረመዲስ ደግሞ ወልካም አሉ አሸዋንጋ እንዳለ እዛ ላይ ላይክ እንደ ኸርባል ወይ ከሄዳችሁ ማለት ነው እንዴት አድርጋችሁ ስትረሳችሁን ማኔጅ እንደምታደርጉና ይሄ ለበሽታ ቅርብ የሆነ ሰውነታችን ኢሚዩን ሲስተማችንን እንዴት አድርገን ቡስት እንደምናደርግ ሊረዱ የሚችሉ ነገሮች ፖስት ተደርገዋል። ግን አንድ ቀን ቶፒክ ወስደን በስነስርዓቱ we'll talk about like mom and dad health ማለት ነው። እኔ ሰፕሊመንትን ሶስት ባሌ ግድ መውሰድ አለበት ማለት ነው። ለሱ ሰጥቼ ነው እኔ የምወስደው። ምክንያቱም he need to leave ሁሉን ነገር ሞርጌጅን በሉ ልጆቹንም ጥሎ ወዴት ነው የሚሄደው ማለት ነው። he need to leave so እኔም በስተርጅና I need my husband right so እነኝን አሳድገን ስንጨርስ we need to be together ማለት ነው። እና so እኔ እሱን ቴክ ኬር አድርጌው ነው ከዛ ራሴ የምወስደው። እናንተም ወንዶች በተለይ በጣም ሪላክታንት ናቸው ለጤናቸው they don't care much right ሁሌ ሩጫ ላይ ስለሆነን ማለት ነው። ሁላችንም በተለይ ስፔሻሊ ወንዶቹ ደግሞ እንደዛ ናቸው። ስለዚህ ለራሳችሁ ቫይታሚን ስትወስዱ ለባሎቻችሁም እየሰጣችሁ በሽታው ከመምጣቱ በፊት ራስን ቴክ ኬር ማድረግ የሚለው ላይ ፎከስ አድርጉና እናወራለን አንድ ቀን በደንብ በስነስርዓቱ። ግን ኦልሬዲ አሁን መስማት ፈልጋለሁ ብላችሁ የምትሉ ግን ዩቲዩብ ላይ ያለላችሁ ስለ ዲፕሬሽን ያወራንበት እዛ ላይ ተቻፕ አድርገናል ራስን መጠበቅ እንዴት እንዳለብን ማለት ነውና እሱን ተመልከቱ። ሰፕሊመንቶቹም አሉላችሁ ፎር ማም ኤንድ ዳድ የሚል ለልጆቹ እንዳትገዙ እሱን አደራችሁን ማለት ነው። ማግኔዚየም ስትሉ ማግኔዚየሙ ሲመጣላችሁ የማን እንደሆነ ቼክ አድርጉ። ለልጆቹ ዝም ብላችሁ እንዳትገዙ ፎር ማም ኤንድ ዳድ ይላል ታይትሉ ራሱ ማለት ነው። ስለዚህ እየለያችሁ እሱንም ግዙ ለማለት ነው። ቴንክ ዩ ሶ ማች ጠጅዬ እግዚአብሔር አምላክ ጨርሶ ይማርሽ። ኑንዬ go ahead and sleep. I'll send you my number
positive energy አንዬ go ahead and እስቲ bless አድርጊንና በፊት ሰብሊ I want to say something. ተቆየንና yes እዚህ ያላችሁ ቤተሰቦች በእነዚህ ልጆች ዙሪያ ኤኒ ነገር ዳይት ላይፍ ስታይል ሰፕሊመንት ምርመራ ምንም ጥያቄ ተብሎ ሊነሳ የሚችል ነገር ሁሉ ማክሰኞና ሐሙስ በዚህ ቲክታክ ላይ እንደ ጥያቄ ማቅረብ ትችላላችሁ ርዕስም ተይዞ ዲስከስ እናደርጋለን ፕላስ ይሄ ደግሞ ዩቲዩብ ላይ ዳውንሎድ ተደርጎ እንደ ሪፈረንስ ቆይታችሁ ማየት ትችላላችሁ ኤኒ ጥያቄ እዚህ ላይ አለ ዩቲዩብ ላይ አለ ቴሌግራም ላይ አለ ማለት ነው ከዚህ ውጪ ግን ሰብሊን 101 የምትፈልጉ ሰዎች 101 እፈልጋለሁ ብላችሁ ከነቁጥራችሁ በቲክታክ ዲኤም ማድረግ ትችላላችሁና ኮንታክት ታረጋችሁ አሁን ይሄ አይበቃንም ብላችሁ 101 ከፈለጋችሁ ቻርጅ ይኖረዋል ማለት ነው ሶ ሰብሊ ቻርጅ ታረጋችኋለች 101 ኮሽ ታረጋችኋለች እና 101 ፈልጌ ነው ብላችሁ ስልካችሁን ዲኤም ማድረግ ትችላላችሁ እቺ ነው ማለት የፈለኩት አንዬ አሰናብችን እንግዲህ ባርከሽ Thank you so much, Kokoye. Tabarakilin yanina. I wouldn't say it any better than that. Thank you. I appreciate that. Aniye go ahead. ቆይ አንድ ጊዜ ኢየሱስ ነው I'm not sure ኢየሩስ ወይ ኢየሱስ የሚለው ስም ታች ሰብለ ምንድነው አልገባኝም እዛ ጋር ለልጄ ጥሩ ነው ወይ የሚለውን እስቲ አንብቡ በእናታችሁ የተርኪ ኢየሱስ ያድናል የሚለው ላይ የተርኪ ስጋ እሰጠዋለሁ ለልጄ ጥሩ ነው ወይ ኦኬ ተርኪ ስጋ ራሱ ተርኪውን ሰርተሽ ነው ወይስ ዴሊ ሚት ገዝተሽ ከሆነ ዴሊ ሚት ይሄ የሚሸጡትን ተርኪ ኦር የተለያየ ብለው የሚሸጡት ስጋ ከሆነ no don't give him that so እነሱ ማርኔት ሲያደርጉ የተለያየ ነገር ተጠቅመው ነው ማርኔት የሚያደርጉት so ተርኪው ራሱ እንዴት ነው ያደገው መድኃኒዓለም ነው የሚያውቀው so yeah አትስጪ go ahead Annie እንዴት ናችሁ ደህና ናችሁ ወይ ከአባቶች ልጀምር ከእናቶች ከዛ ልጆች እያልኩ ወርዳለሁ ቅድም በደንብ ሰላም ስላላልኳችሁ ማለት ነው እንዴት ናችሁ ውድ አባቶች እናቶች ጠጄ በእናትሽ ጉንፋን አጋባችብኝ ውድ እህቶቼ እና ወንድሞቼ እንዲሁም ተጋብዛችሁ የመጣችሁ እንግዶቻችን ማለት አክስት ልትሆኑ ትችላላችሁ አጎት ልትሆኑ ጎረቤት ልትሆኑ ጓደኛ ልትሆኑ ትችላላችሁ ከውጭ ቆማችሁ የምታዳምጡም እንደዚሁ በጣም አድርገን እናመሰግናችኋለን ስለመጣችሁ መምጣታችሁ በራሱ ለኛ ትልቅ ነገር ነው ይሄን ያህል ሰዓት ቁጭ ስትሉ ኢቭን እልፍ ስትሉ አንድ የሆነ የሰማችሁት ነገር አለ ጆሮአችሁ ውስጥ ጥልቅ ያለ በቃ ውስጣችሁን የሚኮረኩር ነገር ሳትሰሙ አትሄዱምና ስለመጣችሁ ራሱ በጣም አድርገን እናመሰግናችኋለን ይሄንን ያልሰሙትን ሰዎች እንዲሰሙ ስለምታደርጉ ጣቶቻችሁን ስለምትጠቀሙ እጃችሁን ስለምትጠቀሙ እንዲሁም ጆሮአችሁንም ጭምር ስለምትጠቀሙ በጣም አድርገን እናመሰግናችኋለን ምክንያቱም እዚህ ቤት ውስጥ ሁላችንም ድርሻ አለን አይደለ እንደ አንድ ሆነን ነው እዚህ ውስጥ የምንሰራው አይደለ ሁላችንም ማንም ከማንም የሚበልጥ የሚያንስ የለም ሁላችንም ለልጆቻችን አንድ አይነት ቋንቋ ስለምንናገር ያ አግባብቶን የመጣ ነው ቋንቋችንን ሌላ ሰው አያውቀውም አይገርማችሁ እኛና እኛ ብቻ ነን የምንግባባው የምንተዋወቀው ስለዚህ እዚህ ቤት ውስጥ ስመጣ የኔን ቋንቋ ያወራሉ ስሜቴን እገልጽበታለሁ ስሜታቸውን አዳምጣለሁ ብላችሁ በኮንፊደንስ ንግቡ ሳትባሉ በደስታ ክፍት ባለው በር ስትመጡ እኛም እናንተ ስትመጡ ነው እኮ ደስ የሚለን ስለዚህ በመምጣታችሁ በጣም ደስ ይለናል ሁሌም እንድትመጡ ለራሳችሁና ለልጆቻችሁ ፌቨር እንድትሰሩ ውለታ እንድትሰሩ ከዛ ደግሞ ያዳመጣችሁትን ያዳመጥነውን በተግባር ላይ ስናውል ልጆቻችን ለውጥ ላይ ሲሄዱ ስናይ ሁላችንም ነው የምንደሰተው የኔንዬ ልጅ የሆነ ጥሩ ነገር አደረገ ብላ እዚህ ጋር መታ ሼር ስታረግ ሁላችንም ነን ደስ የሚል እኔ በራሴ በኩል የአንዲት እናትን ኤክስፒሪየንስ እዚህ ጋር ልጄ እንዲሆነ ስትል ስሰማ የኔ ልጅ ያደረገው ነው ያክል የሚሰማ የእውነት ደስታዬን ልነግራችሁ አልችልም እና እዚህ ጋር ሁላችንም እኩል ቦታ ነው ያለን
ሁላችንም እናቶች፣ አባቶች፣ ወንድሞች በቃ ቤተሰብ ነን። ቤተሰብ ስለ ቤተሰቡ ፍቅር ነው የሚያወራው እና እኛ ስለ እናንተ ስናስብ የእውነት ልባችን በጣም ሀሴት ያደርጋል። በፍቅር ነው ሁሌም የምናነሳችሁ። እኔ በራሴ እናወራለን እንደዚህ እና የእውነት ማክሰኞና ሐሙስ ደርሶ ከኛ ቤተሰብ ጋር እስከምንቀላቀል ድረስ በደስታና በጉጉት ነው የምንጠብቀው እና ሁሌም ስለምትመጡ እናመሰግናችኋለን። ይበልጥ ደግሞ ደስ የሚለን እዚህ ጋር የሰማነውን ሁላችንም አንቺ ትብሽ እኔ ብስ ተባብለን ልጆቻችን ላይ ተግባራዊ ስናደርግ የዛኔ ደስታችን እጥፍ ድርብ ይሆናል ማለት ነው። ምክንያቱም የእኛ ልጆች የሆነ ነገር ሆኑ ማለት እኛ ወር ሊቪንግ ቴስቲሞኒያል አይደለ? እኛ የቆምን የምንታይ ምስክሮች ነን። ስለዚህ ሌላዋም እናት እንደኛው እረፍት እንድታገኝ መጋበዝ እንችላለን ማለት ነው። ስለዚህ መጀመሪያ ልጆቻችን ላይ እንስራ። የምንሰራውን ነገር በደንብ አድርገን በማወቅ በእውቀት እንስራ። ተስፋ እንቁረጥ። ሁሌም እንደምለው ረዥም ጉዞ ገና ከርቀት ሲታይ አንዳንድ ሰው ይደክማል አይደለ? ዱ ናት ክሮስ ደ ብሪጅ አንትል ዩ ካም ቱ ኢት ይባላል እዚህ ሀገር። በእኛ ሀገርም ይባላል። እንዲያውም ከኛ ሰርቀው ይመስለኛል ይሄን የጻፉት። ድልድዩን ገና እዚህ ጋር ሆነ አትሻገር ነው፣ ከርቀት አትሻገር የሚባል አባባል አለ። እንደዛ እንደማለት ነው። ሶ የምንሄድበት መንገድ ርቀቱን አስበን ልባችን አይዛል። በጣም ጀግና ጀግና እናቶች ትልልቅ ልጆችን ለወግ ለማድረግ ያበቁ እናቶች አሉ መሀላችን። ሁሌ ትሰማላችሁ፣ እንሰማለን። ለእኔ ትልቅ በቃ በረከት ናቸው እና ሁላችንም እዛ ለመድረስ ያብቃን። በተረፈ ሰብሊም ሁሌ ትለዋለች፣ እኔም እናንተም አላማችን ይሄ ነው ብዬ አስባለሁ አይደለ? ልጆቻችንን ወገባችንን ታጥቀን ድረናቸው የልጅ ልጆች አይተን በቃ ያንን ጊዜ የምናይ ከሆነ ያ ረዥሙ መንገድ አጭር ነው የሚሆነው። የእውነቴን ግን ገና ላልደረስንበት መንገድ እንዴት ነው የምሻገረው ብላችሁ እራሳችሁን አታስጨንቁ። አንዳንድ ጊዜ የማናውቀው ነገር እዚህ መተን ስንሰማ እኔ ወደኋላ ቀርቻለሁ፣ ልጄን ጎዳሁት፣ ቅድም ጠጄ እንዳለችው ማለት ነው። በጣም ሶ ሲምፕል ነገር እንዴ! ማወቅ እንደሚያድን ሁሉ አለማወቅም ሊያጠፋን ይችላል። ግን ባወቅንበት ሰዓት ታትስ ፋይን ኦኬ። ሪግሬት እንዳታደርጉ። ባወቅንበት ሰዓት አክሽን መውሰድ ነው ዋናው ትልቅነት። ስለዚህ ባወቅንበት በዛው በደረስንበት እንመላለስ። በተረፈ በጣም አድርገን እንወዳችኋለን። ከተለያየ ቦታ የመጣችሁ በተለያየ ታይም ዞን ውስጥ የምትገኙ እየነጋላችሁ ሃፒ ፍራይዴ ይሆንላችሁ። የመሸብን ልንተኛ የምንሯሯጥ ደግሞ መልካም የሚያዛጋም አለ ይኸው እና መልካም ለአንቺ ብዬ ነው ደውሉን ባይዘው የምደውለው እና ይህን ማለት እወዳለሁ። በተረፈ ሰብሊና አዝ ኦልዌይስ ቴንክ ዩ ሶ ማች ይህንን ቤት ስለከፈትሽ። ሁላችንን እዚህ የምትሰበስቢን አንቺ ነሽ እና ሁሌም በርሽ ክፍት እንደሆነ አውቃለሁ። አሁንም ብዙዎችን የምታስተናግጅበት ትልቅ በር ይከፈትልሽ። በጣም አድርገን እንወድሻለን፣ እናመሰግንሻለን። ሁሌ ሙሉ ነሽ፣ የበለጠ ሙሉ ያርግሽ። የሰዎች የእረፍት ምንጭ መሆን ቀላል አይደለም። የሰዎች የአንድ ሰው እረፍት ምንጭ መሆን ቀላል አይደለም፣ መታደል ነው፣ ከላይ ሲሰጥ ነው እና ፈጣሪ አሁንም ቢሆን ሞገሱን ደርቦ እንደ ካባ ያልብስሽ። እዚህ ጋር ሰፖርት የምታደርጉ ኮኮዬም እንደዛው ሁላችሁም በቤታችሁ የምታስቡት አለ አይደለ? እኔ ጋር እንኳን ይሄውን የምትሉት ነገር ቤታችሁ ውስጥ በበረከት ይምጣ። የእውነት መልካም ነገር ሁላችሁም ጋር ይምጣ። ሁላችንም ለልጆቻችን የምንለፋ በጣም ውድ የሆነን ወላጆች ነን እና በቃ ሁላችንም ጋር የምናስበው መልካሙ ክፉን ከኛ አጠገብ አርቆልን መልካሙን ብቻ የምናይበት ያ ያለቀስንበት ቀን አለ አይደለ? ያን ያለቀስንበትን ቀን ቀልብሶ በደስታ የምናለቅስበት በደስታ የምንስቅበትን ቀናቶች ያብዛልን። እነዛ ቀናቶች ይገለበጣሉ፣ እያያችሁ ነው፣ ይገለበጣሉ። ዛሬ እንደ ሰው ጥርሳችንን አሳይተን መሳቅ ችለናል። ገና በትንሹ ለውጥ በጣም ወራቶች ባልሞሉ ጊዜ ውስጥ እንኳን ሰርተን ማለት ነው እና ረዥም በሰራን ጠንክረን በሰራን ቁጥር ልጆቻችን የበለጠ ለውጥ ያመጣሉና በርቱ።
ወደፊቱን አሻግረን እንመልከት። ጎበዝ ናችሁ፣ ጀግና ናችሁ። ሁሌም ጀግና መሆናችሁን ለራሳችሁ ተናገሩ። እንችላለን። ምንም የማንችለው ነገር የለም። የሰው ልጅ የደረሰበት ቦታ እኛም እንደርሳለን፣ ልጆቻችንም ይደርሳሉ። እንዲያውም ባይበልጡ ልጆቻችን እኛ በደንብ አድርገን ሰፖርት ካረግናቸው። ስለዚህ የተሻሉ ሰዎች እንዲሆኑልን እንደሚባሉት አይነት ትልልቅ ስመጥር የሆኑ በዓለማችን ላይ እንዳሉ አይነት ልጆች እንዲሆኑልን እኛ አንተኛ ስላችሁ ደግሞ እንቅልፍ አተኙ እያልኩ አይደለም፣ ተኙ። ግን በእውቀታችን አንተኛ፣ በምንሰራው ስራ አንተኛ። ምክንያቱም ሁሌም ፈጣሪ የሚያግዘው የሚሰራን ሰው ነው። ፈጣሪ ከሰነፍ ሰው ጋር አይጓዝም። ስለዚህ ልጆቻችንን ደግሞ የሰጠን እንድንሰራባቸው ነው አይደለ? ስለዚህ እንስራባቸው። ስጦታ ሲሰጣችሁ ተጠቅልሎ ሲሰጣችሁ ጥቅሉን ሳትፈቱ መቼም ቁጭ አታረጉም። በጣም ኢገር ሆነን ፍትት አድርገን አይተን ነው አይደለም የምንደሰተው። ስለዚህ ልክ እንደዛ ሁሉ እነዚህ የተሰጡንን ስጦታዎች እንዴት አድርገን እንደምንይዝ ከላይ የሚያስጠይቀናል እና ስጦታዎቻችንን በአግባቡ ለመያዝ ያብቃን። በተረፈ በቃ ሁሌ የቤታችሁ በረከት ይግባ። ልጆቻችሁ በረከቶቻችሁ መሆናቸውን እንድታስቡ ሁሌም ፈጣሪ አይናችሁን ብልጥጥ አድርጎ ይክፈትላችሁ። የእውነት የምታዩበት አይናችሁ የደከመውን ሳይሆን ጉልበታችሁን የምታዩበትን አይን ፈጣሪ ይስጣችሁ። ጎብዙ፣ በርቱ። በጣም እንወዳችኋለን ሁላችሁንም። የእውነት ከልብ እከሌ ከከሌ ማለት አያስፈልግም። እዚህ ውስጥ ያላችሁትን ሁሉ በፍቅር እኔ ወዳችኋለሁ። ሁላችሁም ለእኔ የተለያያችሁ እንቁዎች ናችሁ። የእውነት እዚህ ጋር አሁን 115 ሰው ይታየኛል። ቅድም 170 ምናምን ሰው ነበረ። እነዛ የሄዱትንም ጭምር በሄዱበት ይጠብቅልን። ደግሞ ማክሰኞ ዕለት እንደሚመጡ ተስፋ እያደረግን ሁላችንም በህይወት እንድንቆይ አድርገንና የማክሰኞ ሰው ይበላል። ሁላችሁም እንቁዎች ናችሁ። you guys are diamond, even more than diamond። ታውቃላችሁ ዳይመንድ በገንዘብ ነው የሚገዛው፣ ግን እዚህ ጋር ስናያችሁ እንደ ዳይመንድ ሻይን የሚያደርግ ማንነት ያላችሁ ውበታችሁን ብታዩት የእውነት አሁን እዚህ ጋር ሰብሊን ሳያት ፎቶን ስለማይ አይደለም ብላክ ስክሪን ነው የሚታየኝ። የአንዳንዶቻችን ፒክቸሩ አይታይም፣ ግን ከዛ ውስጥ ስታወሩ የሚወጣው ነገር ከውስጣችሁ የሚወጣው ውበት በጣም ከዲፕሬሽን እና ከኤንዛይቲ ከተለያየ አይነት በሽታ ጋር እየታገለን ግን የሚወጣው ነገር ይገርማችኋል። በቃ ሻይን የሚያደርግ የተወለወለ እንቁ ናችሁና አሁንም በዛው ቀጥሉበት። ችግሮቻችሁን ሁሉ ለፈጣሪ ስጡት፣ እሱ አይደክመው፣ ማሸክሙት ለሱ። እናንተ ወደፊት በርቱ፣ ግፉ። በጣም አድርገን እንወዳችኋለን። መልካም አዳር ይሁንላችሁ። ይሄው ሰብልዬ ቴንክ ዩ ማርዘነብ። እኔ ማርዘነብ ነው ያልኩሽ። በቃ ስም አውጥቼልሻለሁ። ማርዘነብ አይ ዶንት ኖ ምን ጠብ ይላል አሁን አንቺ ከምትናገሪ ማለት ነው። አግዥኝ በኢየሱስ ስም እግዚአብሔር አብሽን እንደዚህ አድርገው። ካወራሽ በኋላ ማውራት ስለማልወ ደህና አደሩ። ተባረኪ የኔ እናት። ኮንግራጁሌሽን የኔ ፍቅር። ደግሞ ደስ ብሎኛል። እግዚአብሔር ይመስገን በእውነት። አሁን ያለችው መጨረሻ ላይ ሰብልዬ ዋን ኦፍ ሂስ ቲቸር እንደሱ ስላለኝ ነው የገረመኝ። ሰውነቴ እንደነዘዘኝ ፊውቸሪንግ እንትና ይሆናል ስም ጠርቶ ማለት ነው። ከእነዚህ አሪፍ አሪፍ ኦቲዝም ያላቸው ሰዎች እንደዚህ አይነት ልጅ ነው። ሁለተኛው ልጅ ማለት ነው። ኮኮዬ አንዬ እግዚአብሔር ይባርክሽ። እኔ ኤኒዌይስ እንዬ ምንድነው ኮንግራጁሌሽን አለችሽ? እኔ ትንሽ ሌት ነው የገባሁት እና ምን ሀፕን አድርጎ ነው? አሁን ነው የወራሁት። እያወራሽ አንቺ ያልሽውን ቃል ዛሬ ሰማሁት። እሳይ ትምህርት ልጄ ስፒች ቴራፒ ቆመለት እና ሂዝ ገነቢ እነዚህ ሰክሰስፉል የሆኑ ስማቸውን ጠርቶ ኤላን ማስክ ምናምን አይነት ከነሱ ጋር እነሱን ጀነሬሽን የሚተካ ልጅ ያለሽ ቃል አሁን እንደዛ ስትይ በስማ እና ኤለን ማስክ እኮ ሰዎች ናቸው የሆነ ሰዓት ላይ ታይም ፍሬም አላቸው፣ ኤክስፓየር ያደርጉና ይሞታሉ። እና ማን ይተካቸዋል ታዲያ? የኛ ልጆች ናቸው። እንደዛ ያለኝ ገርሞኝ እኮ ነው። አሁን እንደዚህ አይነት ሰክሰስፉል ይሆናሉ ስትይ በጌታ በኢየሱስ እግዚአብሔር ይመስገን ያወጣሁትም በስማሜሽ እንኳን ጌታ ረዳሽ። እግዚአብሔር ይመስገን። ኦፍኮርስ እኛ ነገርኩሽ እኮ ከዘራ ይዘንም ቢሆን ወገባችን እየተንቀጠቀጠ
በቃ ወተናልኩሽ ጎ ጎ whatever they do ማለት ነው I don't care the best swimmer ሊሆን ይችላል the best I don't know በእነሱ ጊዜ ደግሞ generation is different አይደለ የAI ዘመን ነው እኛ እንኳን አሁን ላይ ገና መጀመራችን ነው እነሱ ደግሞ የተለየ ነው he's going to be somebody famous ስመጥር የሁላችን ልጆች በየራሳቸው ዘርፍ ማለት ነውና እንደ ከፕሬዝዳንት ከሚሆነው ጀምሮ ማለት ነው እየተንቀጠቀጥን ነው እየልን ጎ ጎ እያልን ስማቸውን እየጠራ ማለት እዚህ ልሻል እያል እግዚአብሔር መልካም ነው ይሄን ለኛ ያደርጋል ጌታ መልካም ነው እግዚአብሔር መልካም ነው ክብር ለእግዚአብሔር ይሁን ላንቺ ያረጋውን ደግሞ ለኛም በእውነት እግዚአብሔር ያደርጋል ንንዬ ስፒች ቴራፒ ልጅሽ አስፈልገው መባል ቀላል ነገር እንዳይመስልሽ it's not easy እግዚአብሔር ይመስገን ጌታ ረድቶሻል በእውነት እግዚአብሔር የተመሰገነ ይሁን ይሄን ለሁላችን ያድርግ እግዚአብሔር አሜን 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 ተብልዬ ሁለት የረሳሁት ነገር ቀደም ላለው ብዬ ቤተሰቦቻችን ታፕታፕ ላደረጉት ለጣታቸው መክፈል ባንችልም ግን በምስጋና መክፈል እንችላለንና ቤተሰቦቻችን በጣም አርገን እናመሰግናቸዋለን ንንዬ ሙሉ የሆንሽ ሰው የእውነት በቃ ተጪነሽ ማለት ፍቅርሽ የምትገልጭበት መንገድ ከቃላትም አልፎ በልብሽ ያለውን ፍቅር ነው የምትገልጪውና በመሰጪው ልክ አለለሽም የምትሰጪውን እጥፍ አድርጎ እንጃ በቃ you are beautiful inside and outside እኔ ቆንጆ እኔ እዚህ ጋር ስፓትላይት ላይ ስናረግሽ ደስ ይለኛል እንዲያውም አንዳንድ ቀን ፎቶሽን ራሱ እንስቀለው እንደላለሁኝ የእውነት you're beautiful የእውነት ለምንድን እንደዛ ምልሽ እናወራለን አይደለ አልፎ አልፎም ቢሆን እንዬ we know where you are ግን እኔ I don't know አንዳንድ እናቶችን መግለጽ ይከብደኛል you're one of them በቃ አላቅም እኛ በልጆቻችን ቅድም አያል ሄዳለች እንጂ ሰርቶኛል ልጄ ስትል ነበር ሁላችን በተለያየ መልኩ ልጆቻችን ሰርተውናል እኔ ከልጄ በኋላና በፊት ብዬ ብላችሁ የእውነት በደንብ ልኬን ያወቅኩኝ በቃ ምን ልበላችሁ በደንብ የተሰራው ሰው ነኝና ሁላችንም ብንጠየቅ ኦፍ ኮርስ አንድ ቀን ስለዚህ ጉዳይ ቁጭ ብለን መልካሙን የምናወራበት ፕሮግራም እናዘጋጃለን ግን ንንዬ you are like በቃ ሂሮ አሁንም ፈጣሪ በቃ ቤትሽን በበረከት ይሙላው አሜን አሜን ማየ ከምሰጩ በላይ ይስጥሽ በቃ you're beautiful የእውነት ሰው ሁሉ ነገር ሙሉ ሲሆን ደስ ይላልና አሁንም አይጉደልብሽ ይሙላልሽ የጎደለሽም ካለ እኛም ማናቀው እሱ ይሙላልሽ ጤና ነው ደግሞ ለሰው ሁሉ ጤናና ሰላም አትረፍፎ ይስጥሽ እኔ ቆንጆ እሱን ሳልላት እንዳልወጣ ብዬ ነው የእውነት እና thank you በጣም እናመሰግንሻለን for your በጣም love guys really love thank you yes ንንዬ ውድ እግዚአብሔር አምላክ ይባርክሽ እኔ እናት እውነት አንዬ ጌታ ኢየሱስ ይባርክሽ በልብ ያለውን ተናገርሽ በቃ I don't know how to explain እሷን ንንዬን በጣም በእውነት እግዚአብሔር አምላክ ሁለንተናሽን በቃ ቤትሽን ኑሮሽን ጤናሽን ልጆችሽን ትዳርሽን ይፈውስ እስራኤል አምላክ እግዚአብሔር ለአንቺ ሆነው ደግሞ ለአንቺ በረከት ቅን ልብሽ ቅን ያው ቤትሽን እንዴት በሰላም እየሞላ እንደሆነ ልጆችሽ እንዴት እያገዘ እንደሆነ እያየሽ ነው እግዚአብሔር መልካም ነው የቅን ምንድነው ልባቸው ቅን የሆኑ እግዚአብሔርን ያዩታል ነው የሚለው እግዚአብሔር ቃልና በቃ ልብሽን ቅን አርገሽዋል እና ያ ልብሽ ቅን የሆነው ልብሽ ነው ዛሬ ላይ ይሄን ሁሉ በረከት እየጎተተ ወደ ቤትሽ የሚያመጣውና እግዚአብሔር ይመስገን ይሄ አይወሰድብሽ ካንቺ ንንዬሽ እግዚአብሔር አምላክ አብዝቶ ይሄንም ያብዛልሽ በዘመንሽ ሁሉ ማለት ነው እግዚአብሔር ይመስገን thank you so much guys እንወድሻለን thank you ማርዘነብ ጠዝማ ማርዘነብ በጣም ነው የምንወድሽ ምናከብርሽ ጠዝማማ ከማሮቹ የበለጠው ጠዝማማር ነው ብሏል ጆርጅ ለኔ የምትሰጡኝን ሁሉ ለኛ እዚህ ጋር የምትሰጡትን በአፋችሁም መኑካ ነው እንደምልሽ ጠዝማማር መኑካ ነው መኑካ ሆኔ ነው የምልሽ መኑካ ካሁን በኋላ አን አይደለም መኑካ ደነዋልሽ ነው ከዚህ ለማንኛውም ግናይት መኑካ ኦኬ ወዲያው ስራ ላይ ሲውል ማለት ነው በስራ ስሜ እንዳትለን ከዛሬ ጀምሮ ማርዘነብ ነው የወደዱት ማርዘነብ ነው የወደዱት የምን እንግሊዝኛ ነው አመሰግናችኋለሁ ሁላችሁንም ለእኔን ሳይሆን ከኔ ኋላ ላለው የስጦታዎች ሁሉ ምንጭ የሆነውን
ፈጣሪያችንን አመስግኑት። እኔ ምንም አይገባኝም። እኔ እንደናንተው ተራ የሆንኩ ሰው ነኝ። ግን ለሁላችንም የሆነ ሰዎች የሚወዱት እንበል ወይ የሆነ ስኪል የሚሰጠን ከጀርባችን ያለው ነው እና እሱ ክብር ምስጋናውን ይውሰድ። እኔ አይገባኝም። በጣም ግን አመሰግናችኋለሁ ለደግነታችሁ። ሃምብል አይ ላቭ ሃምብል። በቃ ሃምብል መሆን ራስን ውርድ አድርጎ በቃ ሌላውን ከፍ ማድረግ እህቴ ከኔ ትሻላለች የሚል መንፈስ በእውነት እግዚአብሔር በእናንተ ውስጥ ስላደረገ የእግዚአብሔር ስም ብሩክ ይሁን ነው የምለው። በእውነት ይሄ አይወሰድብን። ሁሌ እህታችንን ከፍ አድርገን የምናይበትን መንፈስ ማለት ነው። አሁን ላይ በተለይ ዚስ ዴይስ የማይገኝ ማለት ነው። አሁን እንዴት አድርጌ ልኮርኩማት እንዴት ልቀጥቅጣት የሚል መንፈስ ነው የበዛው። ይሄ አይወሰድብን ከኛ በእውነት እህቴ ከኔ ትበልጣለች ብለን ራሳችንን ዝቅ አድርገን እናንተን ከፍ አድርገን ማለት ነውና ክብር ለእግዚአብሔር ይሁን ይሄን በእኛ ውስጥ ያስቀመጠ። ወዳችኋለሁ ሁላችሁንም። ሆፕፉሊ እንደ እግዚአብሔር ፈቃድ ብንኖር ቲውስዴይ እንገናኛለን። ነገ አልሚጋ ታደሙ ተማሩ። ዊከንድ ላይ ደግሞ ቅዳሜ አይ ቲንክ አዜብያለች። ሁለታ ደግሞ አያል እያለች ፕሊዝ ኒንዬ ቀን ትገባለች። አያል ማታ ማታ እባካችሁ ቅዳሜ ለታ እሁድ ለታ ታደሙ። እስቲ እኔም ለመግባት ሞክራለሁ። ኒንዬ ሼር አድርጉኝ ፕሊዝ ዳይሬክትሊ የምትገቢ ከሆነ እሺ። አያል ትገባ እና ገብተን እናግዛታለን አያልን ማለት ነው። እግዚአብሔር እኔም እሺ ያ እኔም አውላፍ ስለማይደርሰኝ ነው ሼር አረጋለሁ። ከገባን ሼር አረጋለሁ። ሳብሊ ያለው ከቨሪን ስታርት አድርገሻል አንቺ? yes ጀመርሽ? አዎ ጀመርኩኝ። እስካሁን የኔ ሆሊስቲኳ አሁን እኔ ኦርደር ማድረግ አልችልም አለችኝ። ሬጉላር ዶክተሯን ጠይቂና እሷ ኦርደር ታድርግ አለችኝ። ሆሊስቲኳን ቢብላ ሬጉላሯ ማለት ነው። እንደውም አይመስል ነገር እኮ ነው። እሺ አለች። ምን አለችኝ? ሆሊስቲኳ እኔ እሱ ሜዲኬትድ ስለሆነ እኔ ኦርደር ማድረግ አልችልም እሱን አለችኝ። ያኛ እንትን ሰፕሊሜንቱን ካልሆነ በስተቀር ይሻለች። ሬጉላር ዶክተሯ ሬጉላር ዶክተሯን እንትን አድርጌ ያለው አሁን ደግሞ እንትን ፎሊኒክ አሲድ እና B12 ቫይታሚን B12 እየሰጠው ስለሆነ እስቲ ትንሽ ብዬ ዝም ብዬ እስቲ የሚያየውን እንትን ለውጡን ለማየት ትንሽ ከዛም በኋላ እሱን ሄጄ እሷን ቡክ አድርጌያታለሁ አፖይንትመንት። እኔ እንጃ ምን እንደምትለኝ። ኦኬ ያ in the meantime ስጪው እሱን አታቋርጭበት። ከዛ እሱን እየወሰደ ነው። በጣም ወደ በቃ እምቢ ብሎኝ ማቅም አረ እግዚአብሔር ይመስገን። እኔ ልጄ ይሄን ራሱ መውሰዱ በጣም የሚገርም ነው ለኛ እና በቃ በጣም ደስ ብሎኛል። ሁሉንም ነገር ይወስዳል። አሁን በፊቱ በጣም አልቸገርም። ግን እሱ ላይ አሁን እያሰብኩ ነው። እሷ እንደዛ አለችኝ። እሷ ኦርደር ካደረገችልኝ ያ ሁሉንም ነገር በቃ ምን እንዴት እያየሽ ነው? እኛ ቤት ያው ቤቱን ገልብጦታል። ፖዚቲቭ የሆነ ነገር እያየን ነው። ግን ይሄ አስፋራስ ኤነርጂ ዋይስ ኔጌቲቭ የሆኑ ይሄ for a few weeks የሚቆዩ አሉ አይደለ? for about 8 weeks ምናምን ለነሱ behavioral emotional መሆን ለልቤት just ደግሞ መንቀዥቀዥ ምናምን it looks like regress ያረገ የሚመስል ግን I know ከየት እንደመጣ እሱ ግን so it's okay like መንቀዥቀዥና እንዳልኩሽ ኢሞሽናል መሆን እያየው ነው። ግን ፖዚቲቭ ደግሞ ብዙ ያ አሉ። ስማንም እንደዛ ነው። እንትን ከጀመረ በፎሊኒክ እና ቢት እንደሱ ከጀመረ በኋላ ስማንም እንደዛ ሆነ። መንቀዥቀዥዙን ያ እንደሱ ያደርጋቸዋልና it's very normal ነው። አትጨነቂ አትጨነቂ ጠጅዬ they will be fine። እሺ አንቺ አሁን ጤናሽን ጉንፋንሽን በቃ መጨረሻ ላይ ነው ያወራሁት። በቃ ማወቅ ስለፈለኩ ነው። ሶሪ ጉንፋንሽን ብቻ ቴክ ኬር ኦፍ ኔክስት ታይም ስትመጪ ጤነኛ ድምጽ ይዘሽ አደራሽን የኔ ቆንጆ። እሺ እንዴ ምን ቦጣሽ? አሁንማ በት ነው እሱ ሁሉም ነገር እየጠጣው ነው። ሁሉም በቃ አሁንማ ትድናለች። አጋባችብን። ለአንም ሰርተሻል፣ ለሷም ለኮኮዬም እኔ ሚሚኮ ሳትሰጡኝ ደራደሩ። አንዬም እንደዛ አለች ቅድም ለጠጅ ኧረ እኔ ለማናችሁም አልሰጠም። ደራደሩ በጣም ነው የምወዳችሁ። አሰማም እኮ ቅድም በጣም አሳዘናኝ። እኔ ድምጿን እሰማለሁ፣ በደንብ ነው የምሰማ። አንቺ ነሽ ማሰሚኝ እንጂ እሰማለሁ። ኧረ እሰማሻለሁ እቴ። አለው ኮኮዬ፣ አንቺንም እየሰማሁሽ ነው። ከታች ጽፍልኝ። ምንም አላለፈኝም። አንቺ ስታወሪም አንድ ነገር አላመለጠኝም። ሰምቼሻለሁ።
አሁንማ አሳዝነሽኝ እኮ ይሄ ኔትወርክ እንደው ምን ይሻላል ብለን የሲያትሎቹ ሲሻሻል ያንቺ እንዳለ ሲቀጥል ጎፈንድሚ ሁላ ብዬ ነበረ። እኔ ጎፈንድሚ ሳስብ አንቺ የጉንፋን ቫይረስ ጎ ታረጊያለሽ ብለሻል። እኔ የምለው ቅድም እኮ አንቺ ጋርም እየዘነበ ነበረ፣ ዝናብ ይሰማል። ኧረ የለም እኔ ጋር ዝናብ እኛ ሀገር ዝናብ የለም። በስለት ራሱ ያመጣል። ልትልኪብን ነው እንዴ ጉንፋኑ? ዝናቡ እንደምንም ሁለት ሰዓት አስገቡና በረዶ ቀጥሉ። ዝናብ በረዶ ከዛስ ምንድነው? ኮኮ አግዢኝ ዝናብ ተኝቻለሁ አለች። በቃ ኮኮ ተኝታለች። ዝናብ ነበረ። ጠጅ ቀሰቀሳችሁባት። አሁን ጠጅ ብተኛ ይሆናል። ጠጅዬ በረበለልሽ ትረብሻለሽ። እኔ ተስማምቶኛል ነገ ስራ ስለማልገባ ጎሽ በቃ ኒንዬ ስንት ሰዓት ነው የምትከፍቺው? ቆይ ነገ እደውልልሻለሁ እንደፈለግሽ። በዚሁ ብንቀጥል ካልሽኝ ይቀጥላል። ኧረ ነገ እንገናኛለን። በቃ ወይ እናንተ ጋር ዝናብ ይዘንባል አይደለ? ኒኒ I'm so happy for you. Thank you so much guys. No word to say Nina, I'm so happy for you. Thank you. I love you guys. Thank you. love you too እኔ ቆንጆ በጣም እናመሰግናለን። በቃ ሰብልዬ ትተኛ። Have a good night everybody. ሰብልዬ እኮ አተኛም። አሁንም ሄዳ አተኛም። እሷ ስለኛ ልጆች ስለምታስብ አተኛም። አሁንም ሄዳ እኮ በቃ አይ አሁንማ መተኛት አለባት። It's too late for her. እንዳይደውል አይ ነው ስልክሽን ኦፍ ሰብልዬ እኔ መጥቼ እንዳላጠፋው። Exactly. አይ ነው አይ አጠፋለሁ። ነገ ጠዋት ነው የምነሳው። ጋይስ ወዳችኋለሁ በጣም ሰላም ደሩልኝ። ደህና ደሩ። በቃ ወዳችኋለሁ። እግዚአብሔር ይባርካችሁ። አሜን። ጠጅ ተባረክ የኔ እመቤት። ሁላችሁም ደህና ደሩልኝ። ሰብሊ ዝጊት አውረጂ። እሺ